ይሰማል ኡስታዝ? ሙሳይ ይሰማል። السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد بالله حق جهاده حتى أتاه اليقين. صلى الله وسلم عليه وعلى التابعين لهم بالإحسان إلى يوم الدين. إن شاء الله بزيه በተከበረ ሰዓት ከወንድሞች ጋራ አብራን በዕልም ማዕድ እንድናመሽና እንድንማማር ላደረገኝ ጌታ አላህን አመሰግናለሁ። እንግዲህ ከዚህ በመቀጠል በመጀመሪያ የቀረበው ጥያቄ የእናቴ ምንድነው ያልከኝ አቦከር? አክስት የእናቴ አክስት የኔ አጅነብይ ነች ነው ይላል። የእናቴ አክስት ለእኔ አጅነብይ ትሆናለች ወይ? የእናት አክስት አጅነብይ አትሆንም። የእናት አክስት የአያትህ እህት ናት። ጥያቄው ወንድሜ የእናትህ እህት አክስትህ እንደሆነች አያትህም እንደ እናት ናት። በመንዝለቲል ኡም ናት ጀድ። የላይኛይቱ ጀድም ትሁን እስከ መጨረሻው ድረስ ያለው የእናትህ እህት የእናትህ እናት እህት የቅድመ አያትህ እናት እህት እንደ አክስት ነው የሚታዩት። እና ስለዚህ በሙሉ እነዚህ አክስት ነው የሚባሉት፣ አጅነቢይ አይሆኑም። የእናትህ እህት እንደሆነችው ያቺም ደግሞ የአያትህ የእናትህ እናት እህት ናት። ያቺ ቢማዕነል ኻለት ነው የምትቆጠረው እና እንደ እናት ነው እንደ አክስት ነው የምትታየው። ራቅ ያለች አክስት፣ ቀረብ ያለች አክስት፣ የእናት እህት ቀረብ ያለች አክስት ባላለች፣ የአያት እህት ደግሞ ራቅ ያለች አክስት ባላለች አጅነቢይ አትሆንም። ወላሁ አለም። ባረከላሁ ፊኩም። ሌላኛው ጥያቄያችን ህፃን ልጅ ኢማሙን ሶፍ ቢያቋርጥ እንዴት ይታያል? ሶላቱ ትክክል ነው ወይ ይላል። መርሐባ። እንግዲህ ሶላትን ለማቋረጥ ህፃን ልጅ ሶላት ለማቋረጥ አቋረጠ ተብሎ እንዳቋራጭ እንደ ትልቅ ሰው ይቆጠራል ወይ? ሶላት የሚያቋርጡት ይለያያሉ፣ ብዙ ናቸው። ህፃን ልጅ ያቋርጣል፣ ወንድ ያቋርጣል፣ ሴት ታቋርጣለች። አህካማቸው ህፃን ልጅ ያቋርጣል። ሲያቋርጥ ግን አጅር ነው የሚያጎለው። ቃለ ሰለላሁ ዐለይሂ ወሰለም ኢዛ ሶላ አሐዱኩም ፈሊሶሊ ላ ሱትራ ወልየድኑ ሚንሃ ላ የቅጦዕ ሸይጣኑ ዐለይሂ ሶላህ። ወፊ ሪዋያ በሌላ ዘገባ ደግሞ ምን ይላሉ? ኢዛ ካነ አሐዱኩም ዩሰሊ ፈላ የደዑ አሐደን የሙሩ በይነ የደይህ ወልየድረእ መስተጧዐ ፈኢን አባ ፈሊዩቃቲልሁ ፈኢነማ ሁወ ሸይጧን። ኢዛ ካነ አሐዱኩም ከእናንተ አንዳችሁ ዩሰሊ እየሰገደ ባለበት ሰዓት ፈላ የደዕ እንዳይተው አሐደን ማንንም እንዳይተው። ከዚህ ላይ ነው እንግዲህ አሐደን ያለው ነኪረቱን ሲሲያቅ ነፊት ትባላለች። ህፃን የለ፣ ትልቅ የለ፣ ሴት የለ፣ ሁሉንም ሲያልፍ ዝም ብሎ እንዳይተወው። በነደይህ በሶላቱ ፊት ለፊት መካከል በተለይ ሱጁድ በሚያደርግባት ወዲህ ራቅ ብሎ ቢያልፍ ችግር የለም። ወልየድረእ መስተጧዐ በቻለ ያህል ይከላከለው። ፈኢን አባ ፈሊዩቃቲልሁ እምቢ ያለ ግን ይታገለው። ፈኢነማ ሁወ ሸይጧን ተብሏል። ስለዚህ ሶላት ለማቋረጥ
ትንሽ የለ ትልቅ የለ ሁሉም ያቋርጣል። አቅማችን እስካለ መከላከል ነው። ህጣኑ ላይወነጅል ይችላል። ነገር ግን ሲያቋርጥ ደግሞ ሶላት የሚያበላሻል። ሶላት የሚያበላሹት ሲያቋርጡ ረሱል አለይሂ ሰላቱ ወሰላም የተናገሯቸው ሶስት አይነት ሰዎች አሉ። ረሱል የተናገሯቸው ሙሩሩል መርአቲል ባሊጋ አው الحمار አው الكلب الاسود بين يدي المصلي دون موضع سجوده ለአቅመ አዳም የደረሰች ሴት በፊቱ አልፋ ተሄደች። ጥቁር ውሻ እንደዚያው ደግሞ አህያ ካለፈ ሶላቱን ይቆርጣል ነው ያሉ። ቃለ ሰለላሁ ዐለይሂ ወሰለም إذا قام أحدكم يصلي فإنه يستره መከላከያ ያድርግ። إذا كان بين يديه مثل آخرة الرحل فإذا لم يكن بين يديه مثل آخرة الرحل فإنه يقطع صلاته الحمار والمرأة والكلب الأسود ሶስት አይነት አካላቶች ሶላቱን ይቆርጠዋል ያለው በራጅሑ ተፍሲር يقطعها يفسدها يبطلها እና በርካታ ዓሊሞች ሚን ሙብጢላት ሶላት ነው የሚቆጥሩት። ይሄንን ሁላችንም በወንድ ፊት ሴት ካለፈች አጅነብይ በመሆኗ ብቻም አይደል፣ ማንም ሴት ለአቅመ አዳም የደረሰች ሴት ከመስገጃው ወዲህ ካለፈች ትቆርጥበታለች ብለዋል ረሱል አለይሂ ሰላቱ ወሰላም። የእነዚህ የሶስት ነገሮች ሶላት ማበላሸት ነው። ከዛ ወዲህ ያሉት ነገሮች ግን ሰው ሌላ ወንድም አለፈ ህጣንም አለፈ አጅር ይቀንሳለኝ። ህጣኑ ህጣን ስለሆነ አይታለፍም። ላ የደዑ አሐደን የሙሩ አንድንም አካል አይተው ነው ያሉት ረሱል አለይሂ ሰላቱ ወሰላም። እና ከዚህ ላይ ብዙ ጊዜ ህጣናቶች በተለይ በሴቶች መስጂድ አካባቢ እንሰማለን፣ ሲሮጡ ሲጧጧሁ ይሰማል፣ ያቋርጣል። ሌላም ከዚህ ላይ ተጨማሪ በሶፉ መካከልም በወንዱና በወንዱ መካከል ህጣን አብሮ ከቆመ 7 ዓመትና ከዚያ በላይ ሆኖ ሶላት የማያውቅ ከሆነ ሶፉንም ይቆርጠዋል። መን ወሰለ ሶፈን ወሰለሁ ላህ ወመን ቀጧሁ ላህ እንደሚባለው በመካከላችን በምንሰግድበት መካከል ህጣን የ4 ዓመት የ5 ዓመት የማይሰግድ ውዶ የማያረግ ይህም ክፍተቱ ሶፉን እንደመቁረጥ ይታያለኝ። ስለዚህ ህጣኑ ወንጀለኛ ላይሆን ይችላል። ነገር ግን አጅሩ ሶላት የንተፊ ይጠፋበታል በሰጋጁ ወይም በሰጋጇ። ይህንን ልንመካከርበትና ልንጠነቀቅበት ይገባል። ወላሁ አዕለም። መርሐበን ጀዛኩሙላሁ ኸይረን ሼኻችን። ሌላኛው ጥያቄያችን አንድ ሴት በትዳር ከቆየች በኋላ በነበረ ችግር ምክንያት አንድ ኒካህ አውርጃለሁ ይላል። ከ2 ወር በኋላ ረጃቱ ብሎ ወደ ቤት ተመለሰች። አሁንም ምክንያቶቹ አልተወገዱም ስለነበር በድጋሚ አንድ ኒካህ ወረደ። ከ1 ወር በኋላ በድጋሚ ረጃቱ ብሎ ወደ ቤት እንድትገባ ተደረገች። ለዚች ሴት ፍቹ አንድ ተብሎ የሚቆጠረው ከመጀመሪያው ነውን? ቢያብራሩልን ይላል። ባረከላሁ ፊኩም። አሁን እንደነገርኸኝ ከሆነ እያንዳንዱ አሁን የመጀመሪያ የፈታት ጊዜ አንድ ጦላቅ ወደቀ። ቀጥሎ ራጀቱ ብሎ ሲያመጣት ደግሞ እንደገና ቆይቶ ሲፈታ ሁለተኛ ይደመራል። እንደገና ራጀቱ ብሎ ሲያመጣት የቀረው አንድ ጦላቅ ብቻ ነው። ከማ ቃለ አላሁ ተዓላ አጦላቁ መረታኒ ፈኢምሳኩም ቢማዕሩፊን አው ተስሪሑን ቢኢሕሳን ይላል። ረጅዒ ሰውየው ሚስቱን ለመመለስ እድል የሚኖረው እስከ 2 ድረስ የፈታ እንደሆነ ነው። አንድ ጦላቅ የፈታ እንደሆነ ድጋሜ ደግሞ አንድ የፈታ እንደሆነ፣ እዚህ በኋላ ያለው ግን አንድ ናት የቀረችው። ሶስተኛ ከመለሳት ከፈታት ለአንደኛው ነው የሚሰናበትበት። ወይ ጥሩ አድርጎ መያዝ አለበት ወይ ለመጨረሻ መሰናበቻ ነው። እና አዩጠሊቀ አወለን ثم يراجع فهذا واحد ثم يراجع ثم بعده يطلقها
وهذا يسمى طلقة ثانية ولم يبق له إلا واحد እና አሁን የተናገረው አነጋገር ቀጥታ ከመጀመሪያው ጀምሮ ነው የሚቆጠረው። የመጀመሪያው ሲወድቅ አንድ ጦላቅ ወድቋል። ራጅዕቱ ብሏት ደግሞ እንደገና ሲጥል ሁለተኛው ወድቋል። አሁን የሚቀረው አንድ ነው። ከመጀመሪያው ጀምሮ ነው የሚታሰበው። ቅድም የቀራሁት ቁርአንም ይህችን ነው ጠቅላላ አሁን የጠየቃት ጥያቄ ነው አይኗን የሚናገራት። ወላሁ አዕለም። መርሐበን ባረከላሁ ፊኩም ወጀዛኩሙላሁ ኸይረል ጀዛ። መርሐባ። ወደ ቀጣይ ጥያቄ ከመግባቴ በፊት ጀዛኩሙላሁ ኸይረን ታዳሚዎቻችን የምንጠይቃቸው ጥያቄዎች እህት ወንድሞቻችን፣ ልጆቻችን፣ ትልልቆች የሚሆኑ ህጻናቶች ሊጠቀሙባቸው የሚችሉ መሳላዎችን እንጠይቅ። ባረከላሁ ፊኩም። በእኛ ጥያቄ ብዙ የሚጠቀሙ ሰዎች ሊኖሩ ስለሚችሉ ወሳኝ የሆኑ ለብዙሃኑ የሚጠቅሙ ጥያቄዎችን በመጠየቅ ተጠቃሚ እንድንሆን አደራ ላለሁኝ። ያው ጥያቄዎች እንዲህ አይነት ጥያቄዎች ሲመጡ ሌሎች እህቶች ወንድሞች ስለሚጠቀሙባቸው ማለት ነው። ሌላኛው ጥያቄያችን መንሃጅና አቂዳ ማለት ምን ማለት ነው? የትኛውስ ነው አንገብጋቢው ይለናል። መርሐባ። መንሃጅና አቂዳ የትኛው ነው አንገብጋቢው? መጀመሪያ ልዩነታቸውስ ምንድነው ነው? መንሃጅና አቂዳ ልዩነታቸው ምንድነው? አንገብጋቢነቱስ የምን ያህል ነው? ማንኛው ነው አንገብጋቢ ነው? እንግዲህ መንሃጅ ማለት ወይም አቂዳ ማለት አንዳንድ ዓሊሞች ልዩነት የላቸውም። አልመንሃጅ ሁወ ዐይኑል አቂዳ ወልአቂዳ ሁወ ዐይኑል መንሃጅ ይላሉ። ብዙ ጊዜ የሚታወቀው በዚህ ነው። ግን እንለየው ከተባለ አቂዳ የሚባለው ማ የዕተቂዱሁል መርኡ ሰውየው በልቡ አቂዳ ብሎ ሚነል ኢማን ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺር ወልኢማን ቢልገይብ በሩቅ የምናምንባቸው ነገሮች አመሉል ቀልብ የሆኑ በአካል የማንተገብራቸው በምላሳችን መስክረን በልባችን የምናምንባቸው አቂዳ ይሉታለኝ። አቂዳ ጠበብ ያለ ነው የሚሆነው። መንሃጅ የሚባለው ደግሞ ሆ አውሰው ሚነል አቂዳ ከአቂዳ ሰፋ ያለ ነው። ሊአነል መንሃጀ ሆ ማ የሲሩ ዐለይሂ ልዓብዱ ፊ አቂደቲሂ መንሃጅ የሚባለው አማኙ ሰው የሚተገብራቸው በአቂዳ ዙሪያም አብሮ አለ። ወአቅዋሊሂ በንግግሩ ወአፍዓሊሂ በስራው ሁላ ወልአቂደቱ ማ የዕቂዱሁ ዐለይሂ ፊ ቀልቢሂ ወሚን ጅሀቲን ኡኽራ ፈልመንሃጁ ፊል ጋሊቢ የኩኑ ፊል ኡሙሪ ዛሂራ ከልአኽላቂ ወልአዕማሊ ወማ አሽባሃ የሚሰግደው የሚጦመው ጥሩ ስነ ምግባር በአጠቃላይ ተመሱኩ ይሄ የምናደርገው እንቅስቃሴ የአቂዳ ዘርም ነው። ግን መንሃጅ ይሉታል። እንለየው ከተባለ ያኛው ውስጣዊ የሆነው በውስጥ በአካላችን በተግባራችን ሲሰራ የማይታየው ያንን አቂዳ ይሉታል። መንሃጅ የሚባለው ግን ይሄ ለአላህ ብለን የምንወደው ለአላህ ብለን የምንጠላው እውነት የምንናገረው በሙሉ እንቅስቃሴያችን በሙሉ ያው የአቂዳ ውስጥ የተካተተ ነው። ያን ነው መንሃጅ የሚሉት። ስለዚህ አንዳንድ ሰዎች እንደውም አብዱልዓዚዝ ብኑ ባዝ መንሃጅና አቂዳ ልዩነት የላቸውም፣ ፈራኢድ የሆኑ አቂዳዎች፣ ዋጅብ የሆኑ አቂዳዎች፣ ሱነቱ ሙአከዳ የሆኑ አቂዳዎች በማለት እንለያቸው፣ ካልሆነ አንድ ናቸው ይላሉ። ግን አብዛኞቹ ዓሊሞች አቂዳ የሚባለው በአላህ ማመን፣ በመላኢካ ማመን፣ እንደዚያው በቀብር መቀስቀስ፣ መጠየቅ፣ በዚህ በገይብ ነገር የምናምነው አቂዳ ይባላል። መንሃጅ የሚባለው ደግሞ በአጠቃላይ አቂዳችን መሰረት አድርገን የምንተገብራቸው ሁላ የምንከለከላቸው ሁላ በአጠቃላይ መንሃጅ ይባላሉ። ያ መንሃጅ ግን
አቂዳን ሁላ ያካተተ ነው። አልዓቂዳ ወልመንሃጅ አልመንሃጅ አውሰው ምን አልዓቂዳ ሊአነሁ ዳኺሉን ፊል መንሃጅ አቂዳ ተመንሃጁ ስለገባ እንለየው ሲባል በእንዲህ ያለ ነው የምንለየው። ያ የታዘዝነው ሁላ ደግሞ በሙሉ አቂዳ ሆኗል ተብሎ አቂዳው ተበላሸ እንደማይባለው አቂዳ የሚባለው የገይብ የምናምንባቸው ነገሮች ናቸው። መንሃጅ የሚባለው ሱሉክን፣ አካሃድን፣ አኽላቅን፣ ተመሱክን አጠቃላይ የምናረጋቸው ሁላ መንሃጁ አህሊ ሱና ወልጀማዓ ብለን መስደሩ ሸሪዓቲ አልቁርአን ወሱና የምንለው ሁላ መንሃጅ ሁልጊዜ የሚሰጠው እሱ ነው። መንሃጅ ይለይ ከተባለ ግን ሙተላዚም ናቸው፣ ብዙ ልዩነት የላቸውም። ወላሁ አዕለም። መርሐበን ባረከላሁ ፊኩም ወጀዛኩም ላሁ ኸይረን። እዛው ጋር ሳልጨርስ አንዳንድ ሰዎች መንሃጁ ጥሩ አቂዳው ጥሩ ተሆነ መንሃጁ ችግር የለበትም፣ በአቂዳ ሰለፊ በመንሃጅ ኢኽዋኒ መሆን ይቻላል ይላሉ። ይሄ ስህተት ነው። ይሄ ስህተት ነው። በቃ በአቂዳም በመንሃጅም ሰለፊ ነው የምንገባ። በመንሃጅ በአቂዳ አንድ ከሆነ በመንሃጅ ብንለያይ ይሄ ባጢል አነጋገር ነው። ባጢል አነጋገር ነው። ስለዚህ ሙኻለፋ ኡሱል ከሆኑ ነገሮች ተኸለፈ ፍጹም ከአቂደተን ሰሊማ ከሆነ ሰው ጋር ሊቀጥል አይገባም። በዚህ የሚገቡ ሰዎች አሉ። ብዙ ጊዜ ይህን ሳልናገር ብዬ ነው። ወላሁ አዕለም። መርሐበን ባረከላሁ ፊኩም ወጀዛኩም ላሁ ኸይረን። ሌላኛው ጠያቂያችን አንዳንድ የሱና አሰላሙ አለይኩም ወራህመቱላሂ ወበረካቱ ይልና አንዳንድ የሱና ሰዎች መሰረታዊ የአቂዳ ወይም የመንሃጅ ባልሆኑና ከገንዘብ ወይም ከስልጣን ወይም ደግሞ ከግል ክብርና መሰል ጉዳዮች የተነሳ በተለይ እነዚህ ራሱ በተጨባጭ ይኑሩ አይኑሩ አጥጋቢ መረጃ በሌለበት እነ ፉላን ገንዘብ እንዲህ አደረጉ፣ ፉላን በደሉ፣ ፉላን ላይ ሀጅር አደረጉ የሚልና መሰል ነገሮች በስንዮች መካከል በማሰራጨት የተቀበላቸውን በአካልም ሆነ በሚዲያ በመሰብሰብና በማደራጀት ዘመቻ የሚደረግበት ሁኔታ እየተስተዋለ ይገኛል። የሚባለው ጥፋት አለ ቢባል እንኳን በዚህ መልኩ መሆን አግባብ አይደለም በሚባልበት ጊዜ ሸሪዓችን ሙንከርን ኢንካር አድርጉ ብሏል። በመልካም ማዘዝ ከመጥፎ መከልከል ግዴታ ነው ይባላል። ከዚህ ጋር ተያይዞ ያለኝ ጥያቄ ከላይ በጠቀስኳቸው እንዳጠቃላይ ደግሞ ፍሩዕ በሆኑ አለመግባባቶች ወደ ሚዲያ ወጡ የሱና ሰዎችን በተናጠልም ሆነ በጀማዓ ደረጃ መተቸትና ረድ እያሉ ማሰራጨት እንደ ሰለፊያ አካሄድ እንዴት ይታያል ይላል። መርሐባ። ያሁኑ ጥያቄ ወንድም አቡበክር ሁለት ነገር ያካተተ ነው። መልካም የሆነ ገጽታን ያንጸባርቃል፣ ባጢል የሆነ ገጽታን የሚያንጸባርቅ ነገር ነው። ሐቂቃ መንሃጅ ወይም አቂዳ ባልሆነ ነገር በተራ ወንጀል ወይም በግል ቂም ተነስተው እንደ መንሃጅ አድርገው የሚያራግዋሉ ብሎ የጠየቀው እንዳለው ከሆነ ጠያቂው እንደሚለው ከሆነ በዚህ አልተካተተም። መጨረሻ አካባቢ ወንጀል ደግሞ እንደሆኑ አቅርበሃል ጥያቄ እንጂ በግል ቂም ወንጀል ባልሆነ በግል ቂም እንኳን ከመንሃጅ እንደወጣና እንደሙተዲ አድርጎ መተቸት እንደ ወንጀለኛ አድርጎ መተቸትም ተገቢ አይደለም። የግልን ቂም በሽማግሌ ነው መፍታት። የግልን ቂም እምቢ ካለም በህግ መሄድ ነው እንጂ ይሄ ወላና በራ የሚያስመሰርት አይደለም። ነገር ግን ወንጀሎችም ካሉ ግድ ቢድዓ ግድ ሽርክ አይደለም። ወንጀል የተራ ወንጀል ለምሳሌ እንበልና የአጭበርባሪነት፣ የስርቆትነት፣ የዝሙት ወንጀል አይደለም አልተባለም። እሱም ወንጀል ነው። መንሃጅ ላይ እንቀረዋለን። ቅድም መንሃጅ ብላችኋለሁ። መንሃጅ አህሊ ሱና ወልጀማዓ ላይ አልዑሳት ኢንካነ ሚን አህሊ ሱና ዩሐቡ ቢቀድሪ ኢማኒሂ ወዩብገዱ ቢቀድሪ ኢማኒሂ ነው የሚለው። ወንጀለኛ ከሆነ በወንጀሉ ልክ ይጠላል፣ በኢማኑ ልክ ይወደዳል። ሙዋዘና ፐርሰንት ያለው ከዚህ ላይ ነው፣ ተቢድዓና ተሽርክ ላይ አይደለም። እና እሱም ደግሞ ወንጀል ሆኖ ሲያበቃ አንዳንድ ወንጀል ከበድ ያለ ወንጀል እኮ አለ። ከበድ ያለ ወንጀል እኮ አለ። እንደ ቀላል የሚታይ ነገር አይደለም።
ነገር ግን ሐቂቃ ባልተረጋገጠ ወንጀል ከሆነ ይሄ በሚዲያ ማራገብ ምናምን ይሄ አሁን የመጣ ቢድዓ ነው። ሐቂቃ በሚዲያ ሰውና ሰው ሲጣላ በሚዲያ መልቀቅ ይሄ ተገቢ አይደለም። ሐቂቃ ግን ወንጀል ላይ ወድቆ ወይም ቢድዓ ላይ ወድቆ ትመክረዋለህ። የሆነ ጅልና ካለው ታስተምረዋለህ። ከዚያ በኋላ ወንጀል ከሆነ ወደ ሚዲያ አትወጣም። የቢድዓ ጉዳይና የሽርክ ጉዳይ ከሆነ የግድ ይገደዳሉ። መጥላት እኮ አለ። እንዳይጠላ የሚባል ነገር አለው። ሀድ አለው። ሸሪዓን መሰረት ያደረገ ለምን ነው የምታዟቸው የምከለክሏቸው ስንል አምሩን ቢልማዕሩፍ ነው አለ እንጂ አምሩን ቢልማዕሩፍ ያለ እኮ ማዕሩፍ የሚባለው እኮ ማአመረ ቢህ ሸርዑ ያዘዘው ነገር ነው። አላ ወጅል ኢልዛም ጠበቅ አድርጎ እንዲሰራ ያዘዘው አለ። አላ ወጅል ኢስቲህባብ በሙስተሐብ ያዘዘው ነገር አለ። በዋጅብነት ያዘዘው ሶላት ሲበላሽ፣ ዘካ ሲበላሽ፣ ጾም ሲበላሽ ከሆነ አዎ ይታዘዛሉ፣ ይመከራሉ። ይህን ያበላሹ ሰዎች ወንጀልም ከሰሩ ይመከራሉ። ወደ ሚዲያ ወደ ምን የሚወጣው ደግሞ ስርዓቱን ጠብቆ የሚወጣበት ነገር አለ እና በጥቅል የሚከለከል አይደለም፣ በጥቅል ደግሞ የሚፈቀድም አይደለም። ግን እንዳለው ወንድሜ በተራ ቅራኔ በገንዘብ በምናምን ከሆነ ያንን ወላሂ አዎ ይከሰታል። ከአንዳንድ ቦታ ላይ ይከሰታል። ምናልባት በዚህ በአካባቢያችን ይህን ያህል ገኖ የወጣ አይደለም። ደግሞ የሰውን ሀገር በሽታ ወደኛ ሀገር ጎትቶ ማንጣትም ተገቢ አይደለም። እኛ ሀገራችን አልሐምዱሊላህ በአካባቢያችን ደህና ነው። በሌሎችንም አላህ ሰላም እንዲያደርጋቸው እንወዳለን። ስለዚህ መመካከር ነው እና በዚህ የተነሳ ባቡል አምር ቢልማዕሩፍ ወነህይ ዐኒል ሙንከር እንዲዘጋም አናድርግ። በመልካም ማዘዝ በመጥፎ መከልከል በሚለው ሽፋን ደግሞ ልክ አለው። የሁሉም ልክ አለው። የኩን አምሩከ ቢልማዕሩፍ ማዕሩፋ ወነህዩከ ቢልሙንከር የኩን ቢልማዕሩፍ። በመልካም ሲታዘዝ ማዘዣው መልካም መሆን ያለበት፣ መጥፎ ሲከለከል ማዘዣው በቃ መልካም መከልከያ ነው መሆን ያለበት። ልክ አለው። ይህንን እንጂ አዲኑ ነሲሐ ወኑስሑ ሊኩሊ ሙስሊም እኮ ነው። ቃለ ሰለላሁ ዐለይሂ ወሰለም ኢነ ዲነ ነሲሐ ቃሉ ሊመን ቃለ ሊላሂ ወሊረሱሊሂ ወሊአኢመቲል ሙስሊሚነ ወዐመቲሂም አው ከማ ቃል ወኑስሑ ሊኩሊ ሙስሊም። ሙስሊሞች ሊመካከሩ ይገባል። ግን ሲመካከሩ ግን ሊላ ብለው የሰውየውን ወንጀል ለማጋለጥ ተፈልጎ ሳይሆን እንዲስተካከል ታስቦ የሰውየው ወንጀል እንዲጋለጥ የሚፈለግ ሰው የሚضرር ከሆነ ነው። በሽታው ቫይረሱ የሚተላለፍ ሲሆን ነው። ራሱ ወንጀሉ ቃሽቃና ሙተዓድን ይባላል። ተራማጅ ተላላፊና አንዳንድ ሰው እኮ ቢድዓም ሰርቶ ተደብቆ የሚሰራ ሰው እኮ ይህን ያህል እኮ አንጣለውም። ለሰው የማይታለፍ ለራሱ ነው እና ተራ ወንጀል በሚባልም ዝም ብሎ የሚቀር አይደለም። ከባድ እኮ አለ። ቀትለ ነፍስ ከባድ ነው እና ከባድ ወንጀሎችም አሉ ቢድዓ ነው ባይባሉ። ስለዚህ ከቢድዓ የሚበልጡም ወንጀሎች አሉ። ታተራ ቢድዓቱል ኢዷፊያ ይባላል። ቢድዓተል አስልያ ይባላል። ቢድዓተል ኢዷፊያ የሚባል አሁን ቁርአን መቅራት፣ ሶላት መስገድ አስሉ ኢባዳ ነው። ባልታዘዝንበት ሰዓት መቅራት፣ ባልታዘዝንበት ሰዓት መስገድ ከሆነ ቢድዓቱል ኢዷፊያ ይባላል። እንደዚህ ያሉ ቢድዓዎች ደግሞ ሌላ ከበድ ያለ ወንጀል አለ እና ወንጀል ነው አይነካ አይባልም። ግን ወንጀል ሰርቷል ደግሞ ወንጀሉ ደግሞ ሲስተካከል ግን አንድ ሰው ደግሞ ለወንጀል ላይ ለምን ወደቀ? መላይካ አይደለም። የሆነ ወንጀል ሊሰራ ይችላል እና የተመከረ ሰውም ሲመከር መቀበል ነው ያለበት እና ይህንን መመካከር ነው እንጂ ለአንድያው የሚሰጠውን ምክር ለምን ተሰጠ ማጋለጥ ነው። እንዲያው ስም ጠርቶ ካልተናገረ ረሱል መኩ ማባሉ አቋሚን የሽተሪጡነ ሸርጠን ለይሰ ፊ ኪታቢላህ ይሉ ነበር። ምንድነው ሰዎች አላህ ያላስቀመጠውን መስፈርት ራሳቸው እያስቀመጡ ይሉ ነበር። ፉላን ብለው እንትን ሳይሉት ፉላን የሚባልበት አጋጣሚ አለ፣ ፉላን የሚባልበት አጋጣሚ አለ እና በማዘዝና በመከልከል በመመካከር ዲኑ የቆመ መዳሩ ዲን አለ ተናሱሒ ኩሉና ራዱን ወመርዱድ። እንደው መካሪም ለአላህ ብለን እንምከር፣ ተመካሪም ለአላህ ብለን እናዳምጥ እንጂ ሌላ የክርክርና የውዝግብ እንትን አናድርገው። ያ ጀማዓተል ኸይር ሷሃቦችና ታቢዒዎች መካሪያቸውን ይወዳሉ። ታቢዒዎች መካሪያቸውን ይወዳሉ። ጀዛከላህ ነው የሚሉት እና ስንመከር አጋለጠን ምናምን አይባልም።
አደውን ይዞ ልንከታተለው የሚገባ ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን ያው ጥያቄዎቹ ተመሳሳይ ስለሆኑ ነው እዚሁ ጋር ተመልሰውለታል የልጁ። ሌላኛው ጥያቄያችን አሰላሙ አለይኩም ወራህመቱላሂ መበደር እንዴት ይታያል? አሰራሩ ለምሳሌ የ10 ብር ካርድ ብበደር ብድሬን ስመልስ 11 ወይም 12 ይቆርጥብኛል። ይህ ጥያቄ ሁልጊዜ ሲደጋገም እሰማለሁኝ። ይሄ የቴሌ መበደሩ ብር አይደለም የተበደር ነው። የሚበደር ሰው ካለ ጥቅም ነው የተበደረው እና ሪባ የሚፈስባቸውን ነገሮች ሪባ ጋር የሚያያዙን ነገሮች እንወቃቸው። አዘሃቡ ቢዘሃቢ ወልፊዶቱ ቢልፊዶቲ ወልቡሩ ቢልቡሪ ነው ያለው። ብር በብር የደም ቢየዲን፣ ወርቅ በወርቅ የደም ቢየዲን። ይሄ ሌላ የሚሸጥ እቃ ዛሬ 10 ብር የሚሸጠው የነበረውን እቃ ለነገ ብር የምከፍለው ለሳምንት ብር የምከፍለው ሆኖ 12 ብር ቢገዛው ሪባ አይባልም። መጀመሪያ ሪባ ብር በብር መለዋወጥ ነው ወይ ወርቅ በወርቅ። ሚማ የጅሪ ፊህ ሪባ የሚፈስባቸው ነገሮች ሪባ የማይፈስባቸው ነገሮች እኮ አንድ ፍየል በሁለት ፍየል እኮ መለወጥ ይቻላል። አንድ እንጨት በሁለት እንጨት እኮ መለወጥ ይቻላል። በ10 እንጨት መለወጥ ይቻላል። እና ይሄ ብዙ ጊዜ ሲጠየቅ እሰማለሁ። ጥቅሙን አገልግሎቱን ነው የገዛው። አገልግሎቱን ገዛ 10 ብር የሚከፍል የነበረውን 12 ብር ከፈለ ወይም 11 ብር ከፈለ። ከሪባ ሲመደብ አይታየኝም። የሪባ የሚፈስባቸው ነገሮችም አይደሉም፣ ብርም አይደለም የተበደረው። ፊማ አዕለሙ ወላሁ አዕለም። መርሐበን ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን ሁሌ ጁምዓ ቀን ሰፈር የሚሄድ ሰው ጁምዓ መስገድ በሱ ላይ መስገድ ግዴታ ነው ይላል። ሁልጊዜ ጁምዓ መንገድ የሚወጣ ሰው ጁምዓ መንገድ የሚወጡ ሰዎች ጁምዓ ነውና መንገድ አትውጡ አልተባለም። ጁምዓ ባይሆን ሰዓቱ ይለያያል። ጁምዓ ቀን ተዘዋል በስተፊት፣ ጁምዓ ቀን የጁምዓ ወቅት ተደረሰ በኋላ አዛን እየተደረገ፣ ጁምዓ ተዘዋል በስተፊት ማንም ሰው አይከለከልም። እንደው ለመሸሽ ሶላቱን ለመሸሽ የሚሄድ ካልሆነ በስተቀረ ጁምዓ ቀን ለምን ሄድክ ለምን ተንቀሳቀስ አይባልም፣ ይበቃለታል። አዛን ከደረሰ በኋላ ግን የጁምዓ አዛን ከደረሰ በኋላ ጁምዓ የያዘውና ያለበት ሰው ሰግዶ መሄድ ነው ያለበት እንጂ ቦሩራ ነገር ካልመጣበት በስተቀረ ጁምዓን ጥሎ ሊሄድ አይገባም። ሌላው ግን ሊታወቅ የሚገባው ማን ነው? ሁልጊዜ ሙሳፊር የሆኑ ሰዎች አሉ። ሁልጊዜ ሙሳፊር የሆኑ ሰዎች አሉ። ምንን ይመስል? ከልመላህ ሹፌሮች፣ አውሮፕላን አብራሪዎች ሁልጊዜ ህይወታቸው በምን ላይ የሆነ በሰፈር ላይ በጉዞ ላይ የሆነ እነሱም ጁምዓ ቀን ይሄ ነገር ይዳስሳቸዋል። እነሱም በተመለከተስ ምን ይባላሉ? ራሳቸውን የቻለ አህካም አላቸው። ሁልጊዜ ጉዞ ላይ ሹፌር የሆነ ሰው ጁምዓ አይወጅበትም። ከልመላሒን ወጠያሪን መርከብ ነጅታዎች፣ ባይለቶች፣ ሌሎችም ባስ ሹፌር ሆነው ሁልጊዜ ለህዝብ አገልግሎት የሚሰጡ እነዚህ እንደዚህ ያሉ ሰዎች ጁምዓ የለባቸውም። ቀስርም እያደረጉ ነው የሚሰግዱ። የቁሉ ሸይኹል ኢስላም ረሒመሁላህ ፊ ፈታዋ ሙጀለድ 25ኛው ሙጀለድ ላይ ገጥ 213 ላይ ምን ይላሉ? ወይፍጢሩ መን ዓደቱሁ ሰፈር፣ ሁልጊዜ ጉዞው ዘላለም የሆነ ሰው ማፍጠር ይችላል። ኢዛ ካነ ለሁ በለዱን የእዊ ኢለይህ ከታጅሪ ልጀላብ አለዚ የጅሊቡ ጣዓመ ወገይረሁ ሚን አስልዒ ወከልሙካሪ፣ በሩቅ ሀገር ሁሉ የተንቀሳቃሽ የሆነ ነጋዴ
እንደገና ደግሞ መኪና የሚያከራይ የሆነ በቅሎ ይዞ የሚያከራይ የሆነ እነዚህ ሰዎች ጁሙዓ የለባቸውም። ምናልባት ይላሉ ከአውሮፕላኑ ውስጥ ወይም ትልቁ መርከብ ውስጥ ሚስቱንና ቤተሰቡን ክፍል አስቀምጦ እዚያው እያበሰሉ የሚያበሉት እዚያው እያበሰሉ የሚያጠጡት ከሆነ ለሱ ያ ቤቱ ነው፣ እንደ ቤቱ ይቆጠራል። ከደረሰበት ቦታ ላይ ሊሰግድ ይገባል ይላሉ። እዚህ ውጭ ያለ ግን ሁልጊዜ እየተንቀሳቀሰ ያለ ጁሙዓ ለምን ሳሰግድ አይባልም፣ አላህ እስከሚደብርለት ድረስ። ከዚህ ውጭ ያለ ሰው ግን ጉዞ ለመሄድ ከፈለገ ለጁሙዓ ነውና ይበላሽብኛል፣ ጉዞ ወንጀል ይሆናል፣ አይሆንበትም። ተዘዋል በስተፊት የሚሄድ ጊዜ ተዘዋል በስተፊት ዘዋል ብሎ ማለት ቀን እኩል በ4 ሰዓት በ5 ሰዓት ከዚያም በስተፊት ዘዋል በኋላ ተሆነ ግን ጁሙዓ ያለበት ሰው መስገድ ነው ያለበት። ይህንን የሚያስተው ከባድ ችግር ካላጋጠመው በስተቀር ወላሁ አለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን አሰላሙ አለይኩም ኡስታዝ፣ የሰውነት ቅርጽ ተወዳዳሪ መሆን እንዴት ይታያል? ለሌሎች ሰውነታቸውን እንዲያስተካክሉ ማድረግ ሴቶችንም ጭምር ይሄስ እንዴት ይታያል ይላል። ጥያቄውን ድገምልኝ እስቲ። የሰውነት ቅርጽ ተወዳዳሪ መሆን እንዴት ይታያል ይላል። ሌሎችም ሰውነታቸውን እንዲያስተካክሉ ማድረግ ሴቶችንም ጭምር ይህስ እንዴት ይታያል ይላል። ወላሂ የቁንጅና ውድድር መሰለኝ የምትለው የቅርጽ ማስተካከል ሴቶች አፎን እዚህ ጋር ልግልና ደረታቸውን አሳብተው እጃቸው ምንም አስተካክለው በፓንት ብቻ ሆነው እዛ ውድድር የሚወዳደሩት አለ የሰውነት ቅርጽ ማለት ነው። እና እሱን ነው ያለው ልጁ። እንደዚሁም ደግሞ ሴቶችም በዚሁ ሰውነታቸውን በግልጽ በሚያሳይ መልኩ ወንዶቹ ሴቶች ደግሞ ቅርጻቸውን በሚያሳይ መልኩ ማለት ነው። يا جماعة وهذا مخالف لمنهج السلف. السلفዎች መንሃጅ የከለፈ ነው፣ ተአውሮቦች የመጣ ነው። በተለይ ሴቶች لا ينبغي المشاركة بها ولا النظر في هذه الصورة. ይህንን ሱራ ማየት ክልክል ነው፣ አዳብን የከለፈ ነው። እንኳን ሴቶች ወንዶችም ቢሆን አውረታቸውን ገልጠው በአደባባይ እየታዩ ወንዶችም እኮ ተገልጦ መታየት የማይበቃላቸው አጅነብዩ አውረት ሲባል ከሴቶች ላይ ብቻ ነው ሰው ትዝ የሚያስበው። ወንድም እኮ አጅነብይ ወንድም እኮ ለሴት ገልጦ መታየት የተፈቀደለት እኮ አይደለም ለመወስወስ። እና በተለይ ሴቶች ይሄ የሱና ሴቶች ሊያጌጡ የሚገባቸው ሸሪዓ በሰጣቸው يغضضن أبصارهن ويحفظن فروجهن አይናቸውን ይሸፍኑ፣ ብልታቸውን ይሸፍኑ ይሰትሩ የተባለ ሙተበርጃት ወላ ተበሩጅ በሩጀል ጃሂልየት الأولى የመጀመሪያ መሀይማኖች የመሀይማንን ስርዓት ሊከተሉ አይገባም ነው የሚለው ቁርአኑ። እና ይሄንን ነገር ከዚህ ላይ መወዳደር ከወንጀል መወዳደር ነው፣ አይገባም። አውረት ያጋልጣል። አሊሞች በርካታ ፈትዋ ሰጥተውበታል። ግልጥ እኮ ነው ይሄ ሐራምነት እኮ ግልጥ ነው። የአውሮቦች እኮ ነው ሙተበርጃ ሆን ሀያ ማጣት በወንድ ፊት በእንደዚህ ያለ የሚመጣው ገንዘብ እኮ ክልክል ነው። እና ይሄ የተፈቀደ አይደለም፣ ክልክል ነው። ያ ማዕተል ኸይር ረሱል አለይሂ ሰላቱ ወሰላም 3 አይነት ሰዎች በጣም አላህ የረገማቸው ናቸው፣ ይቆጣባቸዋል ሲሉ ወሙብተሪን ፊል ኢስላሚ ሱነተል ጃሂልያ የጃሂልያን ስርዓት የሚፈልግ ዱካ በዱካ ተሸቡህ ቢነሷራ ተሸቡህ ቢልየሁድ ተሸቡህ ቢልጃሂልያ ተሸቡህ ስርዓት በሌላቸው። ኧረ ወላሂ ሙስሊሞች አረኛ በጣም የተላቅነ የተዋብነን በሱናችን እናጊጥ፣ በሐዲሳችን እናጊጥ፣ በቁርአናችን እናጊጥ። ወላሂ ይህን ክብራችን እንዳናጣው። እና ይሄ አሁን የተጠየቀው ጥያቄ
ለሴቱም ሆነ ለወንዱ ተጋልጦ ለማይፈቀድለት ሴት እኮ ተጋልጣ ልታይ የሚበቃላት ለባሏ ብቻ እኮ ነው። አታ ለዘመድ እንኳ ፊቷን ነው እንጂ ሌላ ሰውነት እኮ ሌላውን ፓርት እኮ አይፈቀድም። ወንዱም ከዛሊክ እኮ ነው ተፈቅዶ የሚፈቀድለት ለሚስቱ ብቻ ነው። በባንት ላይ እንዲህ አድርጎ አውረት እኮ ነው የወንዱ እኮ አውረቱ ብልቱ ብቻ እኮ አይደለም። ስለዚህ ይሄ ሙሻረካ በእንዲህ ያለው ውድድር በጣም የተከለከለ ነው። አሊሞች በርካታ ኪታብ ጽፈውበታል። በእንደዚህ ያለ ልንርቅ ነው የሚገባው። ወላሁ አለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን ረህመቱላሂ ወበረካቱ። ሼክ አላህ ሱብሓነሁ ወተዓላ እድሜና ጤና ይስጠዎትና የኔ ጥያቄ አንድ ሰው ምንም ባልሰራው ባላየው ምንም ነገር ለመስራት እውቀቱ የሌለ ሆኖ ሳለ በአንድ ሰው ላይ ሲህር ሰርተሃል ብለው ከጀርባው ያወራሉ። በፊት ለፊት ጠየቁ አላልንም ይላሉ። ምስክር አምጡ ይላሉ። እሱ ቤተሰብ ለቤተሰብ ጎረቤት ለጎረቤት ማቆራረጥ ይሆናል በማለት ከጥቅሙ ጉዳይ ስለሚያመዝን ወደ ምስክር መሄድ አልፈለገም። እሱ ሲህር አለመስራቱ ጌታው አላህና ራሱ ልቦናው ያውቃል። ይህ ሰው ሲህር ለመስራት ጥፋቱም መንገዱም የሚያውቅ ሰው አይደለም። እንደውም በራሱ ላይ ሲህር ተሰርቶበት በሲህር ህመም ታሞ በአላህ ፈቃድ መድኃኒት ከአላህ እርዳታ ጋር መድኃኒት እየወሰደ ነው። በዚህ ምክንያት ይህ ሰው ተጎዳ። ምን ትመክሩታላችሁ? ጀዛኩሙላሁ ኸይረን። ቢስሚላህ ራህማን ራሂም። ወንድሜ የጠየቀው ጥያቄ እንደጠየቀኝ ከሆነ አሁን በተጠየቀው መሰረት ምንም በሌለውበት ምንም ባላሰበው በድግምት ወይም መተት አደረገ በመባል ይጠይቁኛል ወይም ይገምቱኛል። ሲያሙኝም ሰማሁ። ይህን ያደረጉ ሰዎች ወላሂ ተውባ ሊያረጉ ይገባቸዋል። ኢነለዚነ ዩኡዙነ አልሙእሚኒን እሱ እንዳለው ከሆነ ዙልም ነው። ኢነለዚነ ዩኡዙነ አልሙእሚኒነ ወልሙእሚናት ቢገይሪ መክተሰቡ ፈቀድ ይሕተመሉ ቡህታነን ወኢስመን ሙቢና። እነዚያን ወንድሞቻቸውን የሚወልሙ የሚያሰቃዩ እህቶቻቸውን ምንም ባልሰሩት የሚያሰቃዩ በተለይ በድግምት እኮ ከባድ ነው። ይሄ የተሰራጨ በሽታ ነው። በመሰረቱ ወንድም የጠየቀውም ሆነ ሌሎች በእንደዚህ አለ ተደርጎብናል አድርጓል ብላችሁ አድርጋለች ብላችሁ የምትጠራጠሩ ሰዎች ማድረጉ የሚረጋገጠው ሶስት መንገድ አለው። አንደኛ ራሱ አድርጋለሁ ብሎ እዕትራፍ ያደረገው ሰውዬ፣ ሁለተኛ እንደ ማንኛውም ወንጀል ሰረቀ ሲባል ተበደለ ሲባል ሻሂድ ዑዱል ሻሂድ አይተው ሲመሰክሩ ነው። አይተናል ሲህር ሲያረግ ሲቀመምበት አይተናል ብለው ሲያረጋግጡ ነው። የወንድሞች እህቶች አዳምጡ። ይህ በሽታ ይሄ ልጅ የጠየቀው ሳይሆን ይሄ ወንድሜ ወይም እህቴ ትሆን በብዙ ጊዜ የሚሰራጭ ነው። ሶስተኛ ራሱ አድርጋለሁ ሲል ነው። እንግዲህ የሚረጋገጡባቸው መንገዶች ራሱ ሲያየው ሲደረግበት በአይን ቢያይን ዲዮም ያይነ ካየው አይቶታልኝ ሊል ይችላል። ከዚህ ውጭ ባለ ግን ስንከታተል ተደረገባቸው ተብሎ ስንጠይቃቸው እኔም ሲጠይቁኝ ስጠይቃቸው አይ ተለፍልፎበታል የታመመው ሰው በተፈለፈው ወይም ደግሞ ተጠንቋይ ነበረ እሱም ሄዶ እንትና ነው ያረገብህ። ይሄ ሁለቱም መረጃነታቸው ውድቅ ነው። መናት አራፈን ፈሰደቀሁ ቢማ የቁል ወደ ጠንቋይ መጥቶ እሱ ያለውን አምኖ የተቀበለ ፈቀድ ከፈረ ቢማ ወንዚለ አላ ሙሐመድ በሙሐመድ ላይ በወረደው። ምክንያቱም ዓሊሙል ገይቢ ፈላ ዩዝሂሩ አላ ገይቢሂ አሐደን የሚለው ይሄኛውም ደግሞ ታሞ ሰውየው አቅሎ ጠፋ በኋላ እኮ ሚስቴን ፈትቻለሁ ቢልም እኮ አይወድቅበትም። ያበደ ሰው እኮ ባህሪዬን ነፃ አውጥቻለሁ ብሎ ቢል እኮ አይሰማም። ሙልጋት እኮ ይሄን ሁሉ ይቀበላል። ምን ነው በሲህር ዙሪያ ላይ እና በሌላ ጉዳይ ላይ የታመመውን ሰው በታመመው ሰው ምላስ እኮ የሚለፈልፍ ሸይጣን የተከለሙ ቢሊሳኒል መሪዲ። ስለዚህ ይሄ ወላሂ ዙልም ነው። እንደው ቀትሉል ማናዊ ነው።
ሳሂር ነው ከተባለ ሰው ይቀባበለዋል። እዚያ በኋላ ብቸኛ እንዲገለል ያደርገዋል። እና ይሄ አይነት ልንጦብት ይገባል። ከአላህ ዘንድ ያዋርዳል። ከአላህ ዘንድ ትላልቆችን ሰዎች እኮ ነው ጃሂልያዎች ነቢያቶችን እኮ ነው ሳሂር ሲሏቸው የነበሩ እንደ ሲዘረጥጧቸው ጣጣ የለባቸውም። እና የተበላሸ ነው። ሌላው ግን ወንድሜ ከጠየቀኝ የራሱን በራሱ አሁን የጠየቀኝ አሁን የመለስኩትን ምላሽ ለሱ ማቀርብለታለሁ። እንዲያውም እንኳን ስላደርግ እኔም ተደርጎብኝ በብዙ ዒላጅና ደዋ ነው ያለሁት። እንዴት አወቀው መደረጉ? እንደ ቅድሙ አያቸው አንተን የጠረጠሩት ሰዎች አረግነ ለማለታቸው ማየት አለብህ ብያለሁ። ምስክር መቆም አንተ አርጋህ ሲሉ ስታረግ ማየት አለባቸው ወይ በምስክር። አንተም እኮ ተደርጎብኛል የምትለው ምናልባት ሌላ ህመም እኮ ሊያምህ ይችላል። ታይፎይድ ሊያምህ ይችላል። ግፊት ሊያምህ ይችላል። አሁን እኮ ሰው እንቅፋት ቢመታውም ምን ቢለውም ቀጥታ ከምኑ ጋር ነው ያለው? ከሲሕር ጋር ነው። ሱብሃንአላህ። እናንተ በምን አረጋግጠው ነው? እንኳን ላደርግ እኔ ተደርጎብኛል። በሻሂድ ተረጋግጦ ነው መደረጉ? ወይስ ያደረገው ሰው መጥቶ ነግሮ ነው? ወይስ አንተ ባይነህ አይተኸው ነው? አሁንም ከዚህ ሸክ አንተም ራስህ ተደርጎብኛል ስትል አንተም የምጠረጥረው ሰው አለ። አልጀዛው ሚን ጂንሲል አመል። በእንደዚህ ያለ የተከለ ሰው ወይ ይጠረጥራል ወይ ይጠረጥራል። ተራ ነው ወንድሜ የምመክርህ። እነሱ እንዳስከፉ አስከፍቶኛል ታልክ፣ አሁንም አንተ ዝም ብለህ አይደለም የምትለው ሰው እኮ አለ፣ የምትላት ሰው አለ አደረገብኝ የምትለው። ባልተረጋገጠው በእንደዚህ ያለ ነገር ውጡ። ራስህ በጠየቀው ራስህም ትጠየቃለህ። አሁን በገዛ ጥያቄ ተከታተየ ነው። እንዲያውም ተደርጎብኝ እኔ በችግር ማን አደረገ እንዴት ያየው? ሁላችንም አን ትሕበ ሊነፍሲከ ማ ትሕቡ ሊአኺከ ወአን ተክረሃ ሊአኺከ አን ትሕበ ሊአኺከ ማ ትሕቡ ሊነፍሲከ ወአን ተክረሃ ሊአኺከ ማ ተክረሁ ሊነፍሲከ። ለአንተ የምጠላውን ለሌሎች ሰዎችም ልጠላ ይገባል። ለአንተ የምትወደውን ለወንድሞች ልትወድ ይገባል። እና አላኩል ያህል እባካችሁ ወንድሞችና እህቶች አህሉ ሱና ወልጀማዓ የሆናችሁ ሰዎች እባካችሁ ከእንዲህ በሽታ ውጡ። ጃሂሎች አባቶች፣ ጃሂሎች እናቶች ቀደም ሲል በተለያየ በተሳሳተ መልኩ በምቀኝነት የመጣው ስርዓት አናስክደው። ምን ነው ከሽርክ ተወብተናል አይደል? ከቢድዓ ተወብተናል አይደል? ምን ነው ከዚህ መውጣት አቃተን? እና ከእንደዚህ ያለው ልንርቅ ይገባናል። ምጠረጠር ካለ ዱዓ ማድረግ ነው። ተዓውዞችን መቅራት ነው። ቁል አዑዙ ቢረቢ ናስ መቅራት ነው። እነዚህ ያመኑ ሰዎች ሸይጣን ተዘከሩ ፈኢዛ ሁም ሙብሲሩን። የሆነ ወስዋስ ሲመጣባቸው ወዲያውን ተዓውዝ ያደርጋሉ፣ በየታቸው ይጠጋሉ። ስለዚህ ከእንዲህ ያለው ውጣ። መመክርህ ሶብር ነው። እነዛኞችን ያልካቸው እንዳልከሆነ ተውባ ያድርጉ፣ እንዲያውም አፍታ ሊጠይቁ ይገባል። አንተ ደግሞ ሶብር፣ አንተም ተመለስ ከምትጠረጥራቸው። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረል ጀዛ። ሌላኛው ጠያቂ አሰላሙ አለይኩም፣ ለጨረታ ኪታብ ማቅረብ ይቻላል ወይ ተሽጦ ብሩ ገቢ እንዲሆን? መርሐባ። ቢስሚላህ አርረሕማን አርረሒም። ይሄ ጨረታ ሽያጭ ወይም ደግሞ ኪታብ ሽያጭ ሁለት ጥያቄ ነው። ኪታብ እንደ ማንኛውም ዕቃ ይሸጣል። ኪታብ የዲን ኪታብ የሆነ ይሸጣል። እና የበይ ሸርጦች አሉ። የሽያጭን ሸርጥ መስፈርት ታሟሉ በሚገባ ገንዘብ ተሸጣቸውና ሸርጡን የጠበቀ ሽያጭ ከሆነ ይሸጣል። የፊቅህ ኪታብ ይሸጣል፣ ሐዲስ ይሸጣል፣ ቁርአንም ይገዛል። እየተሸጠ እኮ ነው። እና ቁርአን ተሸጠ ምን ታለ ከማለት አይካተትም። እነዚያ ዲናቸውን የሚሸጡ በዲናቸው የሚበሉ ማለት ነው እንጂ ኪታብ አትሽጡ ማለት አይደለም። ይበቃል። ወደ ጨረታ የመጣን እንደሆን ደግሞ የጨረታ ሽያጭም ራሱን የቻለ አሕካም አለው።
መስፈርት አለው። ስሙ ማን ይባላል? በይዑል ሙዛየዳ አልበዑ ቢልመዛጅል አለኒ ይባላል። ጨረታ ርዕሱ በይዑል ሙዛየዳ የሆነ ዕቃ ያቀርብና ወይ መኪና ያቀርባል ወይ ቤት ሊሸጥ ያቀርባል። ያንን ጨረታ ይከፍትና ብር ለጨመረ ብሎ የሆነ መነሻ አድርጎ የሚደረገው ስሙ ማን ይባላል? በይዑ መየዚድ አው በይዑል ሙዛየዳ አልዓለን ይባላል። በይዑል መዛጅል አለኒ ጃኢዙን ሸርዐን በሸሪዓ ይሄ ይቻላል። ወሆ ማ ዩጥለቁ ዐለይሂ ቀዲመን በይዑ መየዚድ ፊት የሚባለው ለጨመረ መሸጥ የሚባል ነበር። ወቀድ ሰበተ መሽሩዕየቱሁ ቢፊዕል ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም በተግባር ፈጽመውታል። ዒንደማ በዓ ሒልሰን ወቀዳሐን አንድ ዕቃ የአንድ ሷሃባ ዕቃ ነበረ። ሒልስ የሚባለው የበቅሎ ጊላስ የሚባል ነው፣ ምንጣፍ ነገር ነው። ቀዳህ የሚባል ደግሞ መጠጫ ነው። ይህንን ያ ሰው ዱንያ ላይ ትንሽ ቤቱን መምራት አቅቶተኝ እና ያን ዕቃ ሽጠው የሆነ ሙያ እንዲሰማራ ፈልገው መን የሽተሪ ሃዘይኒ እነዚህን ዕቃዎች ማን ነው የሚገዛኝ? ማን ነው የሚገዛኝ እያሉ ረሱል አለይሂ ሰላቱ ወሰላም ይህንን አቀረቡ። ይህን ያቀረቡ ጊዜ አንድ ሰው ቀረባልና እኔ እገዛዋለሁ አላቸው። እኔ እገዛዋለሁ በስንት ብለው ሲጠይቁት በምን ነው? በአንድ ዲርሃም እገዛዋለሁ፣ በአንድ ዲርሃም እገዛዋለሁ አለ። መየዚድ መየዚድ አሉ። ኧረ ማን ነው የሚጨምር? ኧረ ማን ነው የሚጨምር? አልተስማማም። ከዚያ ሰውዬ ጋር እንትኑ አልተስማማም። መጨረሻ ደረጃ አልደረሱም እና መየዚድ መየዚድ ብለው ሲጠይቁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም በዓ ሒልሰን ወቀድሐን ወቃለ መን የሽተሪ ሀዘል ሒልሰ ወልቀድሐ ፈቃለ ረጁሉን አኸዝቱሁማ ቢዲርሃሚን በአንድ ድርሃም ገዛው አላቸው። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም መየዚዱ ኧረ የሚጨምር ማን ነው አሉ። አላ ዲርሃሚን አንድ ብር ብሏል፣ የሚጨምር የለም። መየዚዱ አላ ዲርሃሚን አዕጧሁ ረጁሉን ዲርሃመይን አንድ ሰው መጣና እኔ ሁለት ብር ገዛዋለሁ አለ። ፈባዐሁማ ሚንሁ ለያ ሰው ለጨመረው ሸጡለት ረሱል። አኽረጀሁ ልኢማሙ አሕመድ ፊል ሙስነድ ወትርሚዚዩ ፊ ሱነን ወቃለ ትርሚዚዩ ሀዛ ሐዲሱን ሐሰኑን ትርሚዚ ሐዲሱን ሐሰን ነው ብለውታል። እና ከሰነዱ ላይ ሙሐመድ ኢብኑ ኢስሐቅ የሚባል አለበት፣ ሙደሊስ ይባላል። ግን በሙታባም በድጋፍም ያልፋል። እና ኢማሙ አልቡኻሪ እንዲያውም ባብ ሰጠውታል። ባቡ በዒልም ሙዛየደቲ ለጨመረ መሸጥ ብለው ርዕስ ሰጠውታለኝ። እሳቸው ያመጡት ይህንን ሐዲስ አይደለም ያመጡትኝ። ሌላ አንድ ሰው ነበረ ባሪያውን በህይወቱ ሳለ ስሞት ዘመድ እንዳይወርስህ ነጣነ ብሎት ነበር። ኋላ አስቸግረው አዩ። አይ መሸጥ አለብኝ አሉና መየሽተሪ ብለው ረሱል አለይሂ ሰላቱ ወሰላም ያንን ባሪያ ለሽያጭ ያቀረቡት። አንድ ሰው መጣና ገዛቸው የሚለው ሌላ ሁለተኛ መጥቶ እንትን አላለም። የሚጨምር ጠፍቶ ነው እንጂ ያቀረቡት እንደዚያው ሰውዬ ለእንትን ነበር። ቢጨምር ሌላ መጥቶ ይሸጥ ነበር አሉ ኢማሙ አልቡኻሪ። ይህኛውን ሐዲስ የመጀመሪያው እንደ ማስረጃ አድርጎ አላቀረበም። ስለዚህ ሸርጥ አለው። ባይሆን ሸርጥ የሚያደርጉለት የማጭበርበር ጫራታ እንዳይሆን እና ሌላ ነበር ላ የቢዕ ረጁሉ አላ ላ የሱሙ ረጁሉ አላ ሰውሚ አኺሂ ወላ የቢዕ አላ በዒ አኺሂ የሚል ሐዲስ አለ። ወንድሙ ከሸጠው በላይ አጫርቶ ሌላው እንዳይገዛው ከተስማማው በኋላ ሚል አለ። ከዚያ ወጣ ያለው ነው። ይሄ ያኛው ክልክል ነው የተባለው ሽጦ ዋጋ ጨርሶ እንዲያውም ገንዘብ መሰጣጣት ተጀምሮ ከዚያ በኋላ ታለቀ በኋላ ሄዶ ማፍረስ ነው ያ የተከለከለው። ይሄኛው ገና መጨረሻ ደረጃ አልደረሰም። ልክ ገበያ ላይ ከብት ቆሞ ምን ብሎ ላንተ አዋጣኝ ሲል ቆይቶ እንደመሸጥ ማለት ነው። እና ስርዓት አላቸው። ያኛውን ለመጉዳት እንዳይሆን ሌላውን ሰው ለመጉዳት እንዳይሆን ስርዓት አለው እንጂ ሽያጭ ይበቃለኝ። ጫራታም ስርዓቱን ጠብቆ ማጭበርበር የሌለበት ዙልም የሌለበት ይበቃለኝ፣ ችግር የለበትም። ሌላው ለመስጊድ ማድረግ ይበቃል። ከተሸጠ በኋላ ለፈለገው ማድረግ ይበቃል። ለመስጊድማ እንዲሁም ጥሩ ነገር ነው።
ይሄን ለዚህ ብለን አይደለም እንደው ይኸው የወንድሞቻችን ቤትም እኮ በእንደዚህ ያለው በብዙ ሀገር እንትን የሚለው በእንደዚህ ያለ ይሄ ደግሞ እንዲሁም ከሽያጭ ሞታ ብሎ ለኸይር ተብሎ የተደረገ ነገር ነው። የሚገዙት ሁላ ሰዎች እኮ ለራሳቸው ሊያደርጉት አይደለም። ሚንባቢ ተበሩ ነው እያደረጉት ያለው። ሚንባቢ ተበሩ ነው እያደረጉት ያለው። ስለዚህ ኪታብ መሸጥ የተባለው ኪታብ መሸጥ ይበቃል። የጨረታ ጉዳይ ጨረታ ሸርጥ አለው እንጂ ሸርጡን ያሟላ ስርዓት ከሆነ ሽያጭ ነው። ረሱልም እንደዚህ የተጋነነ ባይሆን እና እዛ ላይ ቡኻሪ ላይ ሲናገሩ ጣውስ የሚባሉት ምን ይላሉ? ጣውስ ተዓሰር ነው ታቢዒ ነው። ይህንን ሁሉም ሰው የሚሰራበት ነው እና ይሄ ሊያስወቅስና ምንትን ሊል አይገባም ብለው ነው የተናገሩት። ይሄ ችግር የለበትም። ወቀር ዘከረ الحاجز بن حجر في الفتي وورد في البعيد فيما يزيد حديث أنس የአነስ ሐዲስም መጥቷል። ሌላዎችም ድጋፎች አሉ። ይሄ ቃል አጧ ነው። አጧ ታቢዒ ነው። አድረክቱ الناس لا يرون بأسا ببيع المغانم فيما يزيد ገኒማ ላይም የተገኘ ገንዘብ በገኒማ ብቻም አይወሰንም። በሌላም ቢሆን ሸርጡን የጠበቀ ከሆነ ችግር የለበትም። ግን ብዙ ጊዜ የምናየው ጫራታ አሁን የኛ ያዝነው ሳይሆን ብዙ ደልስ ማጭበርበር የተሞላበት ነው። ያ ራሱን የቻለ ነው። ስለዚህ ወላሁ يعلم المفسد من المصلح የሚበቃው ይበቃል፣ የማይበቃው አይበቃም። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይር። ሌላኛው ጥያቄያችን ቢስሚላህ የን ጥያቄ ጓርቂ መልስ መመለስ ስላልቻልኩ ኡስታዞችን ጠይቄ እነግራለሁ ብየዋለሁ። የሱ ጥያቄ እናትና አባቴ ወለዱኝ ያለ ኒካህ ነው ሳይጋቡ፣ ግን አባቱን አልካደም። አሁንም ከሱ ጋር ነው የምኖረው። እናም በዲናችን ምንድነው ብይኑ? ልጁስ ምን ማድረግ አለበት ይላል። ይሄ ጥያቄ እንደው አንዳንድ ጥያቄዎች መጠየቅ ችግር የለም። አው ሰው ፈስአሉ አህለ ዚክሪ ተብሏል እንጂ በቀደም እኮ እንደዚህ ያለ ጥያቄ ተጠይቆ ተመለሰ ይመስለኛል። አላኩል ያህል በመጀመሪያ እንደው እንደዚህ ያለው ነገር ባይበዛ እንደው ባካችሁ ወንድሞቼ ባይበዛ ጥያቄውን አይደለም በህገወጥ ግንኙነት መፈጸም ዚና ነው። በጣም ከባድ ዚና ነው። ዚና ከባድ ወንጀል ነው። እንደገና ደግሞ ልጅ እስከሚረገዝና እስከሚወለድ ድረስ ይሄ በጣም ከሙስሊሞች አይጠበቅም፣ መጥፎ ነው እና እኔ መጀመሪያ ወላጆችን ነው እና በእንደዚህ ያለ አዎ ብዙ እንደዚህ ያለ ነው። መጀመሪያ ዝም ብሎ በህገ ወጥ ጀምራሉ፣ እዚያ ወደ ኒካህ ወደ ሐላል ይቀይሩታል። በዚያ መካከል አንድም ሁለትም ተወለዱ በኋላም ይከሰታል። ሐቂቃ ያለ ሸሪዓ የተወለደ ልጅ ወደ አባቱ አይጠጋም፣ ወደ እናቱ ነው የሚጠጋው። ይሄን እንግዲህ የምናሻሽለው ነገር የለ፣ ሸሮ ያስቀመጠው ነገር ነው። ሸሮ ያስቀመጠው ነገር ነው እና ሸይኹል እስላምና አንዳንድ አሊሞች አባት አልባ ከምናደርገው ወደ አባቱ እናስጠጋው ማስረጃ አይደግፈውም። አልወለዱ ሊል ፊራሺ ወሊል አሂሪ አልሐጀሩ ብለዋል ረሱል። በቀደም የተናገሩት ሐዲስ አለ እና ይህን የጠየቀው ልጅ ደግሞ እሱም ሆነ ሌሎች እንደዚያው ሸሪዓ ባልሆነ ነገር የተወለዱ ስሜታቸው ሊነካ አይገባም። እነሱ ወንጀለኛ አይደሉም። እነሱ ጥፋት የለባቸውም። ባይሆን የአባቶቻቸውና የእናቶቻቸው መንገድ እንዳይከተሉ በዚህ በቃ እነሱ ንጡ ሊሆኑ ይገባል። ሌላው ሰውም ደግሞ በእንደዚህ ያለ የተነሳ ሊናገራቸውም ሊዘልፋቸውም ሊንቃቸውም አይገባም። እነሱን የሚያስንቃቸውና የሚያስከብራቸው የራሳቸው ከሚሰሩት ተግባር ነው እና ይህ አይነት እንደው እባካችሁ ብዙ ጊዜ ከመገናኘት ሴትና ወንድ መደበላለቅ በጣም ገደብ የለሽ ለከት የለሽ ልቅ የሆነ መገናኘት ነው። በገበያም በሰርም በጉርትናም በተለያየ ነገር ይህ መዘዝ የሚያመጣው እና ወላ ተቅረቡ ዚና ነው የሚለው አላህ ሱብሓነሁ ወተዓላ። ኢነሁ ካነ ፋሒሸተን ወመቅታ ወሰዐ ሰቢላ፣ መንገዱ የከፋ ነው የሚባለው እና ወደ እና በኩል ሲመጣ የዚና ልጅ ወደ አባቱ አይጠጋም፣ ሚራስ የለውም፣ አይወራረሱም። ወላሁ አዕለም።
مرحبا بارك الله فيكم وجزاكم الله خير الجزاء ሌላኛው ጥያቄያችን አንድ ጠሊበል ዒልም ወይም የእውቀት ፈላጊ የሆነ እድሜው የገፋ ብዙ እውቀት የሌለው ነገር ግን ከሙብተዲዎቹ ጀማሪዎች ከሆነ ትምህርቱን ያን ጧሊብ ማኮፍ ወይም ማራቅ እብተን ወይም ማግለል ይቻላል አይቻልም አለና ባጭሩ እድሜው የገፋና ብዙ እውቀት የሌለው ተማሪ ቢሆንም እንኳን ውስጥ ካለ ሙብተዲ ሆነ ከሱ መራቅና ማግለል ይቻላል ወይ ይላል። ከሽርክ ላይ የወደቀ የሽርክ ደንበኛ ጀማሪ ነባር ሽርክ ላይ የወደቀ ሰው ጃይል ከሆነ ተሎ የሚቀበል ከሆነ መናገር ነው። እንግዲህ ሽርክና ቢድዓን ከለላ ለመስጠት የሚደረጉ ጥያቄዎች ብዙም አዋማታፊም አይደሉም፣ አያዋጡም። የሐቂቃ መጀመሪያ እንደሚናገረው ጀማሪ ከሆነና ያለ እውቀት ከሆነ እኮ የጃሂል መድኃኒቱ ሲነገር ይቀበላል። ኧረ እኔ ያለማወቅ ብሎ ይቀበላል። የሚቀበል ከሆነ ተቀበለ መወቃቀስ የለብንም። ከባድ ሽርክ የሚስራ መለስተኛ ሽርክ የሚስራ ተቶበተ ተቀበለ ፈመንታ በታበላሁ አለይህ ነው። እንደው ገና ዝም ብሎ ትልቅ ሰው ነው ወይም አንዳንድ ጊዜ ጀማሪ ነው ዝም ብሎ ይቀመጥ ያ አኺ ሽርክ እኮ የመጨረሻው ደረጃ ነው። እና ሽርክ የያዘውን ሰው ተቀበለው ሰለፊዎች አቅፈው ይዘውት እንዲሄዱ ፈለክ አንተ ጠይቂ። ይሄ የሚሆን ነገር አይደለም። ወመን ዩሽሪክ ቢላሂ ፈከአነማ ኸረ ሚነ ሰማእ በአላህ የሚያጋራ ሰው ከሰማይ እንደወደቀ ነው እኮ የሚለው። ሰማይ ተወርሮ እንደተጣለ ነው የሚለው። አሁን እንደሚባለው ጃሂል ከሆነ ማስተማር፣ ሹብሃ ካለው ማስወገድ። እነዚህ ሰዎች አያስቸግሩም፣ ድንግጠው ነው የሚመለሱት። ግን አሁን ይህን ብሎ ሲያበቃ አሁን የጠየቀውን ሰውዬ ሄደህ ንገረው ብለው ይቆጣል ነው የሚለው። ይህ ከሆነ ታዲያ ጅህልና አይደለም ሙአሚል ነው። እና በአሁኑ ሰዓት ዑዝር ቢልጀህል የለም ለአንድያው ተብለን ባናውጅ ይሄ ጃሂል ነው፣ ደንቆሮ ነው፣ አለመስማት ነው የሚባለው በጣም አናሳ ነው። ሰምተው መስጊድ ተለይቷል እኮ ያ ጀማዓተል ኸይር በየሀገሩ እኮ መስጊድ ተለይቷል። ሻህ ሁላ እኮ ተለይቷል። ሻሃቸውን እኮ መርጠዋል። አረንጓዴ ጥምጣም የጠበጠበውን እኮ ነው የሚመሩትኝ። ጥምጣሙ ችግር አለው አይደለም። አንዳንድ ጊዜ ሻዒር ሆኖ የአህባሽ ሻዒር የሱፍያ ሻዒር ሆኖ ስለታየ ነው። እና ዑዝር ቢልጀህል ያላቸው ሊሰጣቸው ይችላል ካሉ፣ ግን በሐቂቃው አለ ተብሎ የሚታየው ነገር በጣም ያነሰ አናሳ ነው። ያነሰ ዋሃቢዮች ወይም አሁን የመጡት አምስተኛው መዝሀብ መውሊድ ይከለክላሉ ይላል። አሁን የመጡት ሰዎች ለአላህ ቦታ ሰጠውታል ይላል። ሰምቶ እኮ ምርጫውን እየያዘ እኮ ነው። እና ማራቅ እንዲህ ያለ ባስጠላ በሚያስጠይፍ አነጋገር ላይ ይሉታል፣ ማባረር ይሉታል። ማን ነው ያባረረው? ያባረረው እኮ ሰለፊዎች አይደሉም፣ ቢዳው ነው ያባረረው። ያባረረው ሽርኩ ነው፣ ያባረረው ወንዱ ነው። የከፋፈለው ሙፈሪዶች ሱንዮች አይደሉም። አልቢድዓቱ ቱፈሪቁ ወልቢድዓቱ ቱነፍሩ ወሱነቱ ወተውሂድ ቱጀሚዑ። ሱናማ ይሰበስባል። ስለዚህ እንደተባለው ምንም የማያውቅ ጃሂል ሲመክሩት የሚቀበል ከሆነ አህሉ ወሰለን ምከረው። ምክርም እየተመከረ ነው። አሁን እኮ ይሄ የምናስተምረው ትምህርት እኮ በየቤቱ እንዲገባ እኮ ፈቃደኛ ሆነን እኮ ነው። በግልጥ እኮ ነው የምንናገረው። በግልጥ ምክር ማለት እኮ ይሄ ነው። ስለዚህ ምን አለበት ነብዩ የተናገሩትን አለይሂ ሰላቱ ወሰላም ሲሰሩ አግላ የምንላቸው ለምንድን ነው? ረሱል እኮ ናቸው አለይሂ ሰላቱ ወሰላም የደጃልን መንጣት የሰማችሁ እንደሆን እራቁ አሉ። እራቁ፣ ሹብሃ ያለበትን ነገር እራቁ አሉ እኮ ረሱል። አሁን እኮ አግላይ እኮ ረሱል ናቸው ልንል ትንሽ ነው የቀረና እና ረሱል እኮ ናቸው መርአዋ ሙህዲሰን ቢድዓ ሰርታን ያስጠጋ ያቀበ ያሉት እኮ ረሱል ናቸው። ሶሒህ ሙስሊም። እና አንዳንድ ጊዜ ቃል በማሰመር ሐቁ ባጢል አይሆንም፣ ሽርኩ
ተውሂድ አይሆንም። ሱናው ቢድዓ አይሆንም። አቃፊዎች ሙዳሂኖችን አቃፊ በማለት ከሙዳሂነት አይወጡም። ከሙዳሂነት አይወጡም። እና ሰለፎች አንድ ነው አቋማቸው። ማስተማር፣ ሊላህ ብሎ መናገር፣ ማብራራት ተገቢ ነው። እና ሽርክ ላይ ተወደቀ ማምን አድርገው ነው እንቀፈው፣ ተከትለነው እንስገድ። ዝም ብለን ወንድማችን ጥሩ ወንድም ነህ ሽርክ ምሰራ ሱንይን አንበለው፣ ገሌ ጥሩ ነው ሽርክ የሚሰራ ሱንይ ነው እንበለው። ምን እንበለው? በጣም የሚያስቸግር እኮ ነገር ነው። እና ይሄንን መፍትሄው መናገር ብቻ ነው፣ ማብራራት ብቻ ነው። በአቅማችን ዓሊሙን በዓሊሙ ሁሉም መናገር እንጂ ከዚያው ላይ እንትን ብሎ ማቀፍ ምን ማለት ይሄ ኢኽዋን ሙስሊሚን አካር ነው፣ የሙያዎች አካር ነው። በቃ ሙያዎች አካር እንውጣ። ለዚህ ላይ ተናዙል አያደርጉም ሰለፎቻችን። ወላሁ አለም። መርሐበን ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን የሸሪዓ ህግ በማይተገበርበት ሀገር የሚኖር ወንጀለኛ ራሱን ከሚሰራ ወንጀል ማስቆም ሲያቅተው የሸሪዓውን ህግ በራሱ ላይ መተግበር አስቦ ራሱን ቢገል የዚህ ሰው ፍርድ እንዴት ይታያል ይላል። ሱብሃንአላህ አንድ ጥያቄ ይገርማል። እንኳን ራሱን መግደል አላህ የደበቀው ሰው እንኳን እንደው ሰው እንትን ታላለ ቢቶብት አላህ ተውባውን ይቀበለዋል። እና ራሱን ግደል አልተባለም። እንኳን ሌላ የሸሪዓ ፍርድ ቤት እንኳን ሳይደርስ ሌሎች እንኳን ግደሉ አልተባሉም። ራሱ ሁለት ወንጀል ከባድ ወንጀል ራሱን አጥፊ በሚባል ደግሞ ይጠየቃል። እና የሸሪዓ ፍርድ በሌለበት ራሱን ቢገል ወላ ተቅቱሉ አንፉሰኩም ነፍሳችሁን አትግደሉ ነው። ነፍሳቸውን የገደሉ ሰዎች የቂያማ ቀን የሚጠየቁት በገደሉበት መሰሪያ እንትን ይላሉ። ስለዚህ ተውባ ነው የሚገባው። በቃ ፊማ በይነሁ ወበይነላሂ ተውባ ማድረግ ነው የሚገባው። አላህ ሽርክንም ሆነ ኩፍርንም ሆነ ቁል ሊለዚነ ከፈሩ ኢየንተው ይግፈር ለሁም ማ ቀድ ሰለፍ፣ ለካዱ ሰዎች ንገራቸው ቢቶብቱ ተውበታቸውን አላህ ይቀበላቸዋል ነው። ይህንን ይከተል እንጂ ሀድ ወጅቦብኛልና እኔ ራሴን ላጥፋ አይባልም። ራሱን ካጠፋ በራስ አጥፊ ይጠየቃል። ባይሆን ሷሃቦች ሰው ሳያቸው እንዲህ ያለ ወንጀል ሰርቻለሁ አጧራኝ እና የዛን ጊዜ ረሱል እኮ አሟል እንዴ አብዳል እያሉት ሶስት ጊዜ ሲናገር ነው እንትን ያሉትኝ። እና እንደ ተደበቀ ተውባ አድርጎ ቢቀመጥ አላህ ተውባ ተቀባይ ነው። ወደ ሸሪዓ ፍርድ ቤት ተደረሰ ግን አይለቀቅም። እና ስለዚህ ይሄ እንደዚህ ያለ አልታዘዝንም። የታዘዝ መጀመሪያ ወንጀል ላይ ባልወደቀ ተወደቀ በኋላ ደግሞ የሚከተለው ቱቡ ኢለላሂ ተውበተን ነሱሃ ነው። ሸርጥ አሟልቶ እንትን ማለት ነው እንጂ ራሱን ማጥፋት አልታዘዘም። ወላሁ አለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን እስልምና ሲመጣ ከመምጣቱ በፊት እስልምና ከመጣ በኋላ የመሳሰሉ ቃላት አጠቃቀሞች እስልምናን መጤ አያስመስሉትም እንዴ? በዚህ መልኩ መግለጽ እንዴት ይታያል ይላል። እስልምና ሳይመጡ የነበሩት ሁለት አይነቶች ናቸው። መልካም ነገሮች፣ መጥፎ ነገሮች። መልካም ነገሮችን እስልምና መጥቶ ያን መልካምነታቸውን ያረጋግጥላቸዋል እንጂ አያበላሸውም። ማዛደሁ ልእስላሙ ኢላ ሑስና ከሲድቅ። ጥያቄው እስልምና ከመምጣቱ በፊትና ከመጣ በኋላ እያልን ማውራታችን እስልምና አዲስ የተፈጠረ እምነት ያስመስለዋል እና እንዴት ነው አጠቃቀማችን መሆን ያለበት ነው። ኢስላም ሸሪዓት መሐመድ የሚለውን ብቻውን ነው ከሳችሁ እናንተ ያላችሁት ያላችሁትና እሱ እያለ ያለው እንደ አንድ ኢስላም የሚለው ነው። አይዋ ኢስላም ከመምጣቱ በስተፊት ይሄ ምንም ችግር የለውም። እስልምና እኮ ተቋርጦ ነበረ። ኢስላምማ ምድር ላይ ሰዎች ከወረዱ ጀምሮ ከአደም ጀምሮ እስልምና አለ፣ አዲስ አይደለም። እና እንግዲህ እኛ አይደል ረሱል ናቸው ጃአል ኢስላሙ ገሪባ ወሰዑዱ ገሪባ ከማ በዳ ፈጡባ ግን ጉረባ ብለው የተናገሩት
እስልምና ሲመጣ እንግዳ ሆኖ ነበር የመጣው። አሁን ወደዚህ ደግሞ ወደ እስልምና ይመለሳል። እስልምና አመጣ ማለት ረሱል ከመንታታቸው ማለት የተፈለገው እንጂ እስልምና በረሱል ተጀመረ ማለት አይደለም። ነቢያችን በነ ሙሳ በነ ዒሳ በነቢያቶች የነበረውን ዲን አንተቢዕ ሚለተ ኢብራሂም የኢብራሂም መንገድ ተከተል ነው የተባሉት። ስለዚህ እስልምና ማለት አሁን ነቢያችን በመላካቸው እስልምና ሊያድሱ መጠው ከጀመሩት በኋላ በማለት ነው የሚያዘው እንጂ እስልምና መጤ ነው ብሎ የሚያስብም የሚያቅድም የለም። እንግዲህ የፈህም ጉዳይ የግንዛቤ ጉዳይ አንዳንድ ጊዜ ሰዎች እንደራሳቸው ይረዱታል እንጂ ነቢያችን ከመጡ በኋላ ዲን አልኢስላም ሙሐመዲ ነቢያችን አለይሂ ሰላቱ ወሰላም ይህ ሙሉ የሆነው ዲን ጠፍቶ አልነበረም። እንደ ረሱል ሳይመጡ በስተፊት ከኢሳና በነቢያችን መካከል እኮ የ580 ዓመት እኮ ተቋርጦ ቆይቷል። እና ይህ ታሳቢ በመሆን ነው እንጂ ረሱል አለይሂ ሰላቱ ወሰላም ነሕኑ መዕሸረ አንቢያ አብና ሊአላት ወኡመሃቱና ሸታ እኛ ነቢያቶች በሙሉ በአባት እንገናኛለን፣ በተውሂድ እንገናኛለን፣ አላህን በመገዛት እንገናኛለን፣ በአንዳንድ ቅርንጫፍ እንለያያለን ብለዋል እንጂ እስልምና ቀድሞም የነበረ ነው። ቀድሞም ግን ሲኖር ታዲያ በመሀል ላይ ሀታ በኑህና በኑህ መካከል እኮ አቋርጠውት ነበር። እያንዳንዱ ነቢ ሲመጣ ተቋርጦ ይቆያል እና እስልምና ተመንጣቱ በስተኩል ሲባል እስልምናን አዲስ አርጎ አያሳየውም። ይህን የሚያሳየው ከሆነ ረሱል ናቸው እኮ እስልምና መጣ እንደ አዲስ እንደ እንግዳ ሆኖ መጣ ብለው የተናገሩት እኮ ሷሃቦችም ይጠቀሙት ነው። ኩና ፊ ጃሂልያ ይሉ ነበር። በጃሂልያ እኮ ነበርን እንዲህ ይደረግ ነበር ይሉ ነበር። እና ይሄ እስልምና ረሱል አለይሂ ሰላቱ ወሰላም ይዘውት የመጡት የቁርአን መመሪያችን የሆነው ኻተሙል አንቢያ ወልሙርሰሊን የነቢያቶች መደምደሚያ የሆኑት ነቢያችን ከመጡ ወዲህ ማለት በዚህ ነው ልንረዳው የሚገባው እንጂ እስልምና አዲስ አይደለም። እስልምና እኮ ዲኑል ፊጥራ ነው። ዲኑል ፊጥራ ነው። መጤው ሌላ ነው። መጤው ሌላ ነው እና ዲኑል ፊጥራ ነው። ኩሉ መውሊድን ይውለዱ ዐለል ፊጥራ ኢላ አነ አበዋሁ ይሐውዳን ያው እናትና አባቶች ጥሩ ነው ያሉትማ በያው ላይ እንዳለ ነው የሚቀጥለው። እናትና አባቶች መጥፎ የሆኑት ግን ይቀይሩታል ወደ ሌላ እና እስልምና አዲስ ነው የሚባለው ከነቢያችን ከመጡበት ሊያድሱ ያን ተጠፍቶ የነበረው ሊያድሱ ከመጡበት በመነሳት ነው እንጂ ይሄ ደግሞ አያስለውም። እንደሱ ይህንን አያስለውም። ቀድ አላህን በተከበረው ቁርአን እኮ ይናገራል። ሁወ ለዚ በዐሰ ፊል ኡሚይነ ረሱለን ሚን አንፉሲሂም የትሉ ዐለይሂም በኡሚዮች መካከል አላህ የላከ ወኢን ካኑ ሚን ቀብሉ ለፊ ዶላሊን ሙቢን ሙሐመድ ከመምጣታቸው በስተፊት ግልጥ በሆነ ስህተት ውስጥ ነው የነበሩ ይላል። እና የዛን ጊዜ በጃሂልያዎች ጊዜ ታዲያ ምን እስልምና እኮ አልነበረም፣ ተቋርጦ ነበር። ያ የነበረው ተቋርጦ ነበረ እና ቁርአን ላይም የጠቁሞታል፣ በሐዲስ ላይም አለ። የታሰበውም ረሱል ካደሱት እስልምና ማለት ነው እንጂ እስልምና መጤ አይደለም። መጤው ሌላ ነው። ኢነ ዲነ ዒንደላሂ አልኢስላም አላህ ዘንዳ ተወዳጅነት ተቀባይነት ያለው ቢተሽሪዕ ሚነላህ እስላም ነው። ስለዚህ እያንዳንዷ በጣም በአንድ ሰነት አጥቃት ጥሩ ነው። ከባድ ነገር እያለ ይህ አይነት አያወርደውም እንዲሆነ መጠራቱ ወላሁ አለም። መርሐበን ጀዛኩሙላሁ ኸይረን ኡስታዝ። ሌላኛው ጠያቂያችን አልኸምሩ ኡሙል ኸባኢት ብለዋል የአላህ መልእክተኛ። ፈመን ሸሪበሃ ለም ትቅበል ሶላቱሁ 40 የውመን ፈኢን ማተ ወሂየ ፊ በጥኒ ማተ ሚተተን ጃሂልያ ይላል። አንድ መጠጥ የጠጣ ሰው ለ40 ቀን ሶላት አልሰግድም አለ። ለምን ሲባል ይሄን ሐዲስ ጠቅሶ ብሰግድ ተቀባይነት የለውም፣ ስለዚህ ከ40 ቀን በኋላ ጀምራለሁ አለ። ይህ ነገር እንዴት ይታያል? ወላሂ እንደዚህ ያለውን አመለካከት ያላቸው ሰዎች ተውባ ሊያደርጉ ይገባል። ይሄ እንደዚህ ያለ ትርጉም ማንም የሄደበት ሰው የለም እና ዛሬ በጣም እስልምና ተስፋፍቶና ዕልም በበዛበት ሰዓት እንደዚህ ያለ ሹብሃ እየፈጠሩ
አልጁሙዓቱ ኢለል ጁሙዓቲ ሙከሲራቱን ሊማ በይነሁነ ጁማ እስተ ጁማ ወንጀል ያስምራል፣ ረመዷን እስተ ረመዷን ወንጀል ያስምራል ከተባለ ረመዷን ጡሜ እቀመጣለሁ የሚሉ ሰዎች አሉ። ይሄ ወላሂ ተሕሪፍ ነው። ይሄ ተሕሪፍ ነው እና ይሄ የመጣው ኸምር በጣም ከባድነቱ ወንጀሉ የምን ያህል እንደሆነ ለማሳየት ነው እንጂ ኸምር እየጠጡ እኮ ሰሃቦች ሲሰግዱ አልነበርም እንዴ? ላተቅረቡ ሰላተ ወአንቱም ሱካራ የተባለው እኮ እየጠጡ ሲሰግዱ የነበረ። መጠጣት ራሱን የቻለ ወንጀል ነው። ሶላት ራሱን የቻለ ዒባዳ ነው እና በጠጣበት አዎ ወንጅሏል። የሚገረፍም ከሆነ ይገረፋል። ሶላት ራሱን የቻለ ዒባዳ ነው። ጾም ራሱን የቻለ ዒባዳ ነው እና እንጂ ከሶላቴን ተቀባይነት የለውም እና አስተምር ወላሂ መን ተረከ ሶላት ፈቀድ አሽረክ ነው የሚለው። ሶላት የተወሰው አጋርቷል፣ ፈቀድ ከፈረ የሚልም አለ። መቼ ነው የሚከፍረው? አንዳንድ አሊሞች ጠቅልሎ የተወንደው ነው የሚሉት። አንዳንድ አሊሞች ደግሞ የቀን ሶላት የአንድ ቀን ሶላት 5 የተወንደው ነው የሚለው እና በእንደዚህ ያለ ፍልስፍናና በእንዲህ ያለ አካሃድ መሄድ ተገቢ አይደለም። ሌላው የጀነት እንትን አይጠጣም ኸምር የጠጣ የሚባለው በመጀመሪያ በኸምሩ የተነሳ አላህ ሊቀጣው ጀሃነም አስገብቶት ከሆነ ያችን አድርሶ እስከሚወጣ ጀነት አይገባም። ያችን አፉት አላለው አላህ አፉት አላለው ጀሃነም ተገባ። በሚቀጣበት ሰዓት የጀነትን እንትን አይጠጣትም ማለት ነው። አንዳንዶች ደግሞ አይደለም መግባት ሲገባለኝ ነገር ግን ከገባ በሌላው ኒዓማ ይጣቀማል እንጂ ጀነት ውስጥ እንኳ ገብቶ የጠጅ የሚባለው መሰሉል ጀነት ለቲ ውዒደል ሙተቁነ ፊሃ አንሃሩ ሚን ማኢን ገይሪ አሲን ወአንሃሩ ሚን ለበኒን ለም የተገየጥ ወአንሃሩ ሚን ኸምሪን ለዘቲን ሊሻሪቢን ካለችው ይከለከላል ብለውም የፈሰሩ አሉ። አንዳንዶች ደግሞ ሙስተሂል ሆኖ የጠጣት እንደሆነ ነው ብለውም የሚሉ አሉ። እና ይህን ያህል ከባድ ለመሆኑና ደግሞ ኡሙል ኸባኢስ ነዓም ኸምር በጣም ከባድ ነው። ኸምር በጣም ሄዶ የሚጣለው ጭንቅላት ነው። ጭንቅላት ደግሞ የአካላችን ሁላ ዋናው ረኢሱ ነው። ጭንቅላቱ ሰውየው በተበጠበጠ ጭንቅላቱ ካበደ መናጡ ተክሊፍ አላቅለ ነው። እንደሁን አንዳንዱ ወንጀል የሚበልጥ አለ። ምናልባት ሰው በመግደል በኩል በምን ሲታይ ያኛው ሊበልጥ ይችላል። የሰውየውን አቅል በማበላሸት በኩል ሲታይ ግን ከኸምር የሚደርስ የለም። አልኸምር ሚፍታሑ ኩሊ ሸር ትባላለች። ለምን ሰውየው አቅሉ ያበደ እንደሆነ የማያደርገው ነገር የለም። እስተ ሽርክ ሊናገር ይችላል፣ እስተ ኩፍር ሊናገር ይችላል፣ ሊያብድ ይችላል። ስለዚህ ኸምር በጣም ከባድ ነው። ኢስላም በጣም ነው እንትን የሚለው እና ይሄ ወንድሜ ይህንን የጠየቀው ወንድሜ ወይም እህቴ ልትሆን ትችላለች 40 ቀን ቀርቶ አንድ ሶላት ሊያሳልፉ አይገባም። አንድ ሶላት ሊያሳልፉ አይገባም፣ ተገቢ አይደለም። እና በኸምሩ ተውባ ያድርግ። ሌላ ጉድ የለም። ሌላ ሸሪዓ ዳኛ ቢኖር የሚያደርገውን ያደርጋል። አሁን ተውባ ብቻ የሚጠበቀው እና ከኸምር መራቅ ነው የሚገባው እንጂ ደግሞ እንደገና ኸምር ጠጥቻለሁ 40 ቀን ደግሞ መራቅ አለብኝ። የሃዛ ሚን ተስዊል ሸይጧን፣ ይሄ የሸይጧን ውስወሳ ነው ወንድሜ እላለሁ። ወላሁ አለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጠያቂያችን እኛ ሰለፊዮች ነን፣ ከቢድዓ ሰዎች፣ ከሙሽሪኮች፣ ከሀዳዲያን ጋር ግንኙነት የለንም። ከነዚህ አካላት ልንርቅ ይገባል። እነዚህን አካላት ተጠንቀቁ የመሳሰሉ ትምህርቶችን ሁሌ ይሰማለሁ። የኔ ጥያቄ እነዚህ ሰዎች እኛ ከራቅናቸው እውነቱን ማን ነው የሚነግራቸው? ማን ነው የሚያስተምራቸው? ሰለፊያ ማለት የሆነ ጥግ ይዞ ተቋርጦ ነበረ። ከነዚህ አካል መርሃባ እኛ ሰለፊዮች ነን፣ ከቢድዓ ሰዎች፣ ከሙሽሪኮች፣ ከሀዳዲያን ጋር ግንኙነት የለንም። ከነዚህ አካላት ልንርቅ ይገባል። እነዚህን አካላት ተጠንቀቁ የመሳሰሉ ትምህርቶችን ሁሌ እሰማለሁ። የኔ ጥያቄ እነዚህን ሰዎች እኛ ከራቅናቸው እውነቱን ማን ነው የሚነግራቸው? ማን ነው የሚያስተምራቸው? ሰለፊያ ማለት የሆነ ጥግ ይዞ የተከተሉትን ሰዎች ማስጠንቀቅና ለሰዎች ስም ማውጣት እየመሰለ ነው እኮ። ለምንድን ነው ሰዎችን ቀረብ ብለን ብላችሁ በሚገባቸው ቋንቋ የማትናገሩት የማታስተምሩት? ተወያይታችሁ ችግሩን የማትፈቱት ለምን ይላል።
መርሐባ ጥሩ ጥያቄ ነው። ሁልጊዜ ሲነገር ሰማለሁኝ ተሀዳድያ ራቁ፣ ተሙብተዲ ራቁ፣ ተኢኽዋን ራቁ፣ ተሙመያ ራቁ። ይችን ራቁ ያለችውን ያመጧት ረሱል ናቸው አለይሂ ሰላቱ ወሰላም። ትምህርቱም ይቀጥላል። አዎ ተሙብተዲ ራቁ፣ ከሀዳድያ ራቁ፣ ተክፊር ራቁ ይቀጥላል። እስካሁንም የነበረ ነው። ከረሱል ጀምሮ መጀመሪያ ያስጠነቀቁት ረሱል ናቸው። ረሱል አለይሂ ሰላቱ ወሰላም ኢዛ ረአይቱም አለዚነ የተቢዑነ ማ ተሻበሀ ሚንሁ ፈኡላኢከ አለዚነ ሰመ አላሁ ፈሕዘሩሁም። እነዚያን መጥፎ የሚከተሉትን ያየ ገና ሳይመጡ ነው ረሱል ይህን የተናገሩት፣ ሳይፈጠሩ። አሁን ደግሞ የተፈጠሩት ደግሞ የሚገርም ነገር ረሱል የተናገሯቸው ቁርአን ሲቀሩ ቁርአን አቀራራቸው የሚያምር ነው ያሉ፣ ሶላት አሰጋገዳቸው የሚያምር ነው ያሉ፣ የቀረው ሁላ ሲሰሩት የሚያምር፣ ይሄ እንዳይሸውዳችሁ ራቋቸው ነው ያሉ። አሁን ያሉትን ደግሞ ቢያዩ ረሱል እንዴት ሊሆኑ ቀብር ለቀብር የሚዞሩትን ዛፍ ላይ ቅቤ የሚቀቡትን ገውስ ቁጥብ የሚሉትን ቢያዩት ረሱል ምን ሊሉ ነው? እና ረሱል አለይሂ ሰላቱ ወሰላም መን አዋ ሙሕዲሰን ያሉት ረሱል ናቸው። ቢዳ ፈጣሪን ያቀፈ ሰው የአላህ እርግማን ይወርድበታል ያሉ ረሱል ናቸው አለይሂ ሰላቱ ወሰላም። እና ረሱል ይህን አይነት ሕክማ ሳያውቁት ቀርተው ነው ይህን ያሉተኝ ረሱል አለይሂ ሰላቱ ወሰላም። ከዛም እንደገና ሰሓቦች ይህንን ተግባር አልይ ብኑ አቢ ጣሊብ ኸዋሪጆችን ማዕቀፍ አቅቷቸው ነው የተጋደላቸው። ሰሓቦች በሙሉ በአንድ ድምፅ ሳይለያዩ የተጋደሏቸው ማዕቀፍ አቅቷቸው ነው። ታቢዕዮች ኋላ አሻይርያዎች፣ ማቱሪድያዎች፣ ጀህሚያዎች ሲመጡ ሰለፎች የተጣሏቸው አራዱ አላ አህሊል ቢድዒ ሙጃሂዱን ይላሉ ሸይኹል ኢስላም። በሙብተዲ ላይ መልስ መስጠት ትልቅ ጅሃድ ነው አሉ። እንዲያውም ከጠላት ጋር የሚደረገው ጅሃድ የጉልበተኞችና የአልሞ ተኳሾች ነው። በተወሰነ ሰዓት ተብሎ የሚቋረጥ ነው። የሙብተዲዎች ግን እስከ የውመል ቂያማ የሚቀጥል ነው አሉ ረሱል አለይሂ ሰላቱ ወሰላም። ተዚህ ኡማ ለ73 ይከፈላሉ አሉና አንዷ ናት እኔ ባለሁበት የምትጓዘው። እዚህ ውጭ ያሉት 72ቶቹ አሉ ከሳሪዎች ናቸው። ፈኢያኩም አደራ ተጠንቀቋቸው አሉ። እነማን ናቸው ብለው ሲጠይቋቸው አላማ አና አለይህ አልየውመ ወአስሓቢ መን የዒሽ ሚንኩም ፈሰየራ እክትላፈን ከሲራ አሉ። ከኔ በኋላ የሚቆይ ሰው ብዙ ልዩነት ያያሉ አሉ። እና የዛን ጊዜ ምን ይልቃል? አለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሽዲን። ይሄ ነገር እባካችሁ ይሄ ሐዲስ የነቢያችን ሐዲስ እኮ ነው። ወቀድ ነዘለ አለይኩም ፊል ኪታቢ አን ኢዛ ሰሚዕቱም አያቲላሂ ዩክፈሩ ቢሃ ወዩስተህዘኡ ፈላ ተቅዑዱ መዐሁም ማለት ከሙብተዲዎች ከሙሽሪኮች ጋር ተቀምጣችሁ ትደመራላችሁ ይላል። በመካ ላይ የነበሩ ሱሐቢዎች ነቢያችን መዲና ሄደው ያውም በፍርሃት የተቀመጡት እነለዚነ ተወፋሁሙል መላኢከቱ ዛሊሚ አንፉሲሂም ቃሉ ፊማ ኩንቱም ቃሉ ኩና ሙስተድዓፊን ቃሉ አለም ተኩን አርዱላሂ ዋሲዓ ፈቱሃጅሩ። እነዚያ መላኢኮች በድር ላይ ሙሽሪክ መስለዋቸው የገደሏቸው ከሙሽሪኮች ጋር አብረው ተቀምጠው ነፍሳቸውን የበደሉት ለምን ነው ሲሏቸው ካፊር ጋር እስካሁን ድረስ አብራቸው መጣችሁ? ደካማ ሆነን ነው አብረን የተቀመጥነው። ያላ መሬት ብዙ አልነበረ። አሁን ደግሞ ሱናውና ቢድዓው ተለይቶ ተውሂዱና ሽርኩ ተለይቶ ሁሉም የራስን ምርጫ ይዞ እየሄደ አሁንም ተደብለቁና እቀፏቸው፣ ስም አታውጡላቸው። ምን እንበላቸው? መውሊድ አውጥታ ወንድሞቻችን እንበላቸው? የአላህን ባህሪያት የሚያዛቡ እንበላቸው? ምክሩን በተመለከተ እንደሆነ ሌት ተቀን እየመከርን ነው። ሌት ተቀን አሁን የምናገረውን አድርስላቸው። አንተ የጠየቀኝ ወንድሜ
አድርሽላቸው። አንቺ የጠየቅሽኝ እህቴ አድርሱላቸው። ይቀበሏችኋል። ተቀበሏችሁ ማሻአላህ ይቀበላሉ። አልተቀበሉ ደግሞ እነማን ናቸው? የማይቀበሉ ሙዓኒድ ናቸው። እና ይህም ብለውማ ኢኽዋኑል ሙስሊሚን እንደውም ይለይላችሁ ብለው ሁሉም ወንድሞቻችን ናቸው ብለው ለሻዕቡ ኢትዮጵያ ለተቀመጠው ሻዕብ እኮ ነው ለአንደኛው ለህዝቡ 60 ሚሊዮን ለሚሆነው እውቅና ሰጡት። ሁሉም አህሉ ሱና ሙወሒድ ብለው አቅፈዋቸው ተቀምጠውላቸዋል። መውሊዱንም ያወጡላቸው ናቸው ያሉት هذا ኸውና። ስለዚህ ናም ምክር ይገባል፣ ናም ምክር ይገባል። እየመከርን ነው። መምከር ብሎ ማለት ግን አብሮ መቋደስ ማለት አይደለም። አብሮ ቢድዓ መቋደስ ማለት አይደለም። አብሮ ቢድዓው መቀመጥ ማለት አይደለም። ምክርማ ታዲያ በሚሰጠው ምክር አይደል እንደው መመስከር አጥቷችሁ ነው እንጂ አሁን ሱናውና ቢድዓው የተለየ ሰይደ ሚካኤል ማለት የተለየ በሚናገሩት ሰዎች ሌላው ወነሃራ ለአላህ ብለው በሚናገሩት ሰዎች አይደለም እንዴ ቅነሳ የተደረገው? እስተመቼ ነው ጥግዛችሁ? እስተሚጦብቱ ወበዳ በይነና ወበይነኩም العداوة والبغضاء أبدا حتى تؤمنوا بالله። የሙብተዲዎች ወላና በራ እስተሚጦብቱ እስተሚያስተካክሉ ነው ወንድም የልንገርህ እንጂ በእንደዚህ ያለ ጥጋዙ ምን ያዙ በምትሉት ሽፋን ሰለፊዎች ወደ ኋላ የሚሉ እንዳይመስሏችሁ። እና አንድ ሰለፋውን ከዚያ ከምትለው መስጂድ ገብቶ ሐቂቃ ቢናገር የሰው እምነት አንቋ ሼክ ተብሎ ቢከሰስና ቢታሰር ጠበቃ ትሆነዋለህ ወይስ አይከሰስም ብለህ ነው? ከዚያ ቦታ ሄደ ይሄ የምታረጉት ሸሯት ቢድዓ ነው ብሎ ሲናገር አይከሰስም ብለህ የምታስበው ወይስ ይለይለት ይፍረስ ነው የምትለው? እንዲያውም በሰላም የሚኖሩት ወላና በራ ባሉበት አካባቢ በጣም በሰላም ይኖራል። አልተደባደቡም፣ አልተጣሉም። ዝም ብሎ የውሸቱ ወህዳ ሲካሰሱ ግድያም የፈጠሙ ናቸው ያሉት። እና ይችን የኸወና የኢኽዋን አካሄድ ባካችሁ ተዋት። የሙማያን አካሄድ ተበልቶባታል፣ እንትኑ አልቆባታል፣ ድራማ አልቆባታል። አይዟችሁ ባካችሁ ይበቃችኋል። እና ዳዋውን ግን ኢንሻአላህ እናረጋለን እስከምንሞት ድረስ የካሴቱን በካሴት የሚጣፈውን በጡፍ አማናውን አጋጣሚ ሰርግ በተደረገም ቁጥር ምን በተደረገም ቁጥር ቀብር ላይም እኮ ወንድማችን እኮ ዳዋ እያደረገ ነው። ኢብላግ ረሱል በገያም ላይ ያደርጋሉ፣ ወንድሞቻችንም ያደርጋሉ። እና ይሄ ነው እንጂ ተናዙል ያዘናችሁላቸው ከሆነ አብራሩላቸው። እኛማ ስናብራራ ይቆጡናል። እንግዲህ የራስህን ፈርተህ ማንን ፊዳል ታሳልፍ ፈልገሃል? ወንድሜ ተው፣ እንዲህ ያለውን ነገር ብትተውት ይሻላል። እና የሰለፍ ነው መንሃጅ እኮ ነው፣ መንሃጅ እኮ ነው። አተበሩት አተመዩዝ እኮ መንሃጅ ነው። ወላ ተልቢሱል ሐቀ ቢልባጢል ወሊተስተቢነ ሰቢሉል ሙጅሪሚን። አላህ ስብሓነሁ ወተዓላ የሐቀኛው መንገድ እንዲብራራ እንዳዘዘ ሙብተዲ ይባላል፣ አሕባሽ ይባላል፣ ሐዳድያ ይባላል። ምን እንበለው ታዲያ? ምን ይባላል? ወሊተስተቢነ ሰቢሉል ሙጅሪሚን። ቁርአን እኮ ሰጋጆችን ተናግሮ የማይሰግዱትን፣ ሙሽቆችን ተናግሮ ካፊሮችን፣ ሚሶድቆችን ተናግሮ በኺሎችን፣ ብልታቸው የሚጠብቁትን ተናግሮ ዛኒዎችን። እያንዳንዱ አንዱን ገጥ ብቻ ተናገር አይደለም የሚባለው። ባይሆን ሕክማ በተሞላ ሰው በሚቀበለው መልኩ መናገር ነው እንጂ ነገሩ እኮ ይሄ ግድብ በፈረሰ ይሄ ግድብ በተጣለ በ20 ዓመቱ ግድቡን አፍርሰነዋል ብለዋል ወመያዎች። ለአንድ ቀን ብቅ ብለው አንድ ቀን ሀየ ብለው ሙሉ ዓለም አዳራሽ ላይ እዚያ በኋላ የቻይና ግድብ የጣሊያን ግድብ አስመስሉት። ይህን ግድብ በተጣለ ሱብሃንአላህ ሐቅና ባጢል ተለይቶ ነበረ። ዛሬ አደበላለቅ ነው ማለት እኮ ነው። እና ተው ባልናደርግ ይገባናል። እንደው ጥሩ አይደለም። አላህ ዘንድ ስንገናኝ ጀዋቡ የማያሳፍር የሆነ ነው ልንገናኝ የሚገባው ወንድሞቼ። በፍጹም ቢድዓና ሽርክ ሳይወገድ ቢድዓና ሽርክ ሳይቶበት
ያኛው ሽርኩ እየተነገረ ሐቅ የሚናገሩ ሰዎች ሲበል ሰውቱል ባጢል አገሩን እያዳረሰው በመክሮፎ አገርን እያዳረሰው ሐቅ የሚናገሩ ዝም ይበሉ። ይሄ ሊሆን የማይገባ ነው። ረሱል እኮ ጎዋቸው ተንካ። ስለዚህ ይህንን ልናውቅ ይገባናል። ይህን ይመስላል። ወላሁ አዕለም። مرحبا جزاكم الله خيرا شيخنا الشيخ حسن የዛሬው ያው ሰዓታችን نعم أبو بكر بارك الله فيك ኔትወርክ አስወጥቶታል مرحبا ኢንሻአላህ ተመልሻለሁኝ የዛሬው ጥያቄያችን ባረከላሁ ፊኩም ሼኻችንን ኸይር ጀዛቸውን አላህ ይክፈላቸው 4 ሰዓት ከ30 ሆኗል ያው ኢንሻአላህ በዚህ እናቆምና በቀጣይ ሳምንት በአላህ Subhanahu Wa Ta'ala ፍቃድ ከአቆምንባቸው ጥያቄዎች የምናነሳ ነው የሚሆነው ሁላችንንም በሰማነው የምንጠቀም አላህ ያድርገን وبالله التوفيق والسلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته